ልጅቷ ዋይ አለች። እቺ ልጅ እኮ ሞታ ነበረች። በምን ሞት? ሰው ወደ እኔ ስሮጥ እኔ ሞት ይችላል። አንተም ጥለህ ሮጥክ? እኔም ሮጥኩ። እንኳን ሮጥኩ። ፀሐይ እያለ እንደዚህ በእኛ ላይ ግን ከባድ ዝናብ ነው። በረዶ እናንተ ላይ ወደቀባችሁ ማለት የእናንተን መኪና የኛ መኪና ብቻ። ከታች ደግሞ ጎማው በእሳት ተበላ። ከታች እሳት መኪናውም ተቃጠለ። መኪናው ጎማው ተቃጠለ። ራሳቸው ላይ ይደገማል። በጣም አሁን ብዙ ጊዜ አዳነች ላይ ወደ 21 ጊዜ ተደግሞ እንድትሞት ኦሬዲ አፋፍ ላይ እግዚአብሔር መልሶ ይሄ ውሃ ነው አይደል? በዚህ ውሃ ላይ ጸልዬ አንድ ሰው ከታመመ ከሰጠው ጠጣ ብዬ ይፈወሳል። ስለዚህ ያገዝተው የተጠቀሙት ዘይት ይሰራል አይሰራም ነው አጭር ጥያቄ ነው። አሁን ይኸውላ ከሌላ ወንድሞቼ ጋር መነካካት አልፈልግም እኮ። ለምን ትፈራቸዋለህ ታዲያ? በዚህ ጋር መንጋጭን ላይ ነው ልቀውልኛል፣ ጥይት ተኩሰውብኛል፣ ከዚህ በፊት የደረሰብኝ ይበቃል፣ ካሁን በኋላ እና ያኔ ተቃውሞ ውስጥ አልገባም እያልኩ ይሄንን እለፍ። አይ ለምን አልፋለሁ? ተናገርኩ በቃ ጨረሱ። አስተያየት ጽፈህ አይቻለሁ። አንድ ነብይ ሄዶ ነብይ መሰረት ጋር ጸጋውን ማስፈተሽ አለበት። አንዳንዱም ያምታታ አለ ጮህ ይወጣበት። በመንፈሴም ግን በርሬ ብዙ ጊዜ ሄዳለሁ። ለምሳሌ ከዚህ ካናዳ ገብቻለሁ። ካናዳ ገብተሃል? ቤተልሔም ገብቻለሁ። የት? ቤተልሔም ምንድን ነው? ወደዛ ወደ አውሬ ያለበት ምድር ነው ቤተልሔም የሚባል አውሬዎች ብቻ የሚኖሩበት የትኛው አህጉር ውስጥ ነው? ስሙን ነው የማውቀው። ስለዚህ በረህ ትሄዳለህ? በረህ እሄዳለሁ። የምታስታውሳቸው ካናዳ ሄዳል፣ ካናዳ፣ ቤተልሔም፣ አሜሪካ ሄድክም? እሺ፣ ቤተልሔም ሄዳል፣ ቻይና ሄዳል፣ ግብጽ። ወደ አገልግሎት ከመምጣት በፊት ማስተር ነበርክ በቴኳንዶ። በኢትዮጵያ ቡድን ደረጃ ማሊያ ለብሰህ ፎቶዎች ምናምን አሉ። ቀበሌ ውስጥ ቁጭ ያለ ሰው ትልቅ ስልጣን እንዲይዝ ጸሎት ካደረኩት ወዲያው ሚኒስትር ይሆናል። ወዲያው ይሆናል። እነ ንቃተ ሊና እነ ጆኒ ጫውቱ እንግዲህ አሁን ደግሞ ሴዶ ማርሻል እንዴት ነው ከሙያ አንጻር ስታያቸው? እንዴት ነው? እንደሚመስለኝ ከሆነ ኢትዮጵያ ውስጥ እሱን ልጅ እንደዚሁ በዚህ ስፖርት የሚያሸንፍ ሰው ከረጅም ዓመት በኋላ በመጣ ጆን ይሄ ውስጡ ራሱ ይሰራል። ይሄን ቢያንቀው ራሱ ረጅም ሰዓት ሊቆይ ይችላል። ይሄን ታንቆም ይቆያል። ይሄንን ጭምር ነው የሚሰሩት። እነዚህ ይሰራሉ። ልጁ ደግሞ ሰርቷል። ድቡልቡል ብሎ የተቀመጠ ተድበል ብሎ ቁጭ ብሏል። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ላለው። ይህ ዲቫይን ሾው ነው። እንግዲህ ከዲቫይን መልቲሚዲያ ጋር በጋራ በመተባበር የምናዘጋጀው ፕሮግራም ነው። ያዘጋጀውላችሁ የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ። በማናቸውም ጉዳይ ላይ ከኔ ጋር ማውራት መነጋገር፣ እዚህ ፕሮግራም ላይ እንግዳ መሆን የምትፈልጉ ሰዎች ካላችሁ በዚህ በታች በተመለከተው ስልክ ቁጥራችን መደወል ትችላላችሁ። በዛም ደግሞ ታገኛላችሁ። በቀጥታ ይደውሉ ወይም በጽሁፍ መልእክት ማስቀመጥ ይቻላል። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ከኔ ጋር ስላላችሁ ከልብ አመሰግናለሁ። እንግዲህ እንደተለመደው ዛሬ እንግዳ ይዤላችሁ ቀርብ ያለው የቀረብኩት እንግዳ ደግሞ ነብይ አሜን ይባላል። እንግዲህ ከዚሁ ከአዲስ አበባ ለቡ አካባቢ ነው። ከለቡ አካባቢ ነው የመጣው ነብይ አሜን። እንግዲህ ምናልባት የዛሬ ስንት ዓመት ነው ኢንተርቪው የተገናኘ ነው? 5 ዓመት? የዛሬ 6 ዓመት ምናምን ተገናኝተናል። አስታውሳለሁ። ምንድን ነው የሚባለው የነበርከው? ሐዋርያ እስራኤል ዳንሳ ጋር ነበርክ ለተወሰነች ጊዜ። የዛ ጊዜ በነበርክበት በሱ ጉዳይ ነው ከኔ ጋር የተገናኘ ነው። JW አይደል? ጂሰስ ወንደርፉል የሚባል ቸርች እዛ ነበርክ። በዛ ጉዳይ ነበር የተገናኘ ነው አስታውሳለሁኝ። እንግዲህ ከኔ ጋር አብራችሁ ስላላችሁ አመሰግን። እንግዳው ናችሁ። መቅረብ የምትፈልጉ ሀሳብ ያላችሁ ሰዎች በዚህ ስልክ ቁጥር ደውሉ፣ ታገኙናላችሁ። ነብይ አሜን አሁን ደግሞ የኢየሱስ ኃይል ዓለም አቀፍ ቤተክርስቲያን ነው እዛ ዋና መጋቢ ነው። ምንድነው የምትባለው ስሟ የቤተክርስቲያኗ? የኢየሱስ ኃይል ወይም ጂሰስ ፓወር ቸርች። የኢየሱስ ኃይል ወይም ጂሰስ ፓወር ዓለም አቀፍ ቤተክርስቲያን ናት። በዛ እንግዲህ ዋና መጋቢ ነው። ስንት ዓመት ሆናት ከተተከለች ቤተክርስቲያን ነው? ኦሬዲ 6 ዓመት አልፏታል። 7ኛ ዓመት ይመጣል። 7ኛ ዓመት እየመጣ 6 ዓመት ባለፈው ብለናል። ፍቃድ ወስዳችኋል እንዴ? አዎ አዎ። ከየት? ከካውንስል ቢሮ ወይስ? ከካውንስል ወስዳችኋል። በስንት ዓመተ ምህረት እንደተመሰረተች? ካውንስሉ እንደተቋቋመ ኦልሞስት 6 ዓመት ማለት ነው። ጥሩ 5 ዓመት 6 ዓመት ሆኖታል ማለት ነው ከዛ ከወሰዳችሁ። ጥሩ። የኢየሱስ ኃይል ዓለም አቀፍ ቤተክርስቲያን ነው የምትባለው። የኢየሱስ ኃይል ዓለም አቀፍ ቤተክርስቲያን ጂሰስ ፓወር እኮ። ለምንድን ነው በሌላ ዓለማት አሉ የእናንተ ቤተክርስቲያኖች ዓለም አቀፍ የሆነበት ምክንያት ምንድን ነው? ቤተክርስቲያን ያው ዓለም አቀፋዊ ነች። ኢየሱስ ክርስቶስ ድንበር የለውም። የሆነ አካባቢ ላይ የተገደበ ስላይደለ ዓለም አቀፋዊ ነው። ዓለምን ለማዳን ዓለም ላይ ያሉ ህዝብን ለማዳን አይደል ጌታ የመጣው? ወደ ዓለም ሁሉ ትሄዳለች፣ ዓለም ላይ ትተክላለች። ሰው ስትመሰረትም ዓለም አቀፍ መሆን አለባት እኮ። የት ሄዳችኋል? በዚህ 5 ዓመት ውስጥ የት አገር አጥቢያዎች ከፍታችሁ ወይም ተክላችሁ ነው ዓለም አቀፍ የሆናችሁት ማለት ነው? ያው ዓለም አቀፍ ስኮን ነው አባባል ነው፣ እንደ አባባል አይደለም። ይተከላል፣ የትኛውም ሀገር ላይ ይተከላል። ራእይ ነው። ራእይ ብዙ ዓለም ላይ እግዚአብሔር በፈቀደው በዚህ ሀገር ላይ ትከል ካለ ያው እንተክላለን። ያው በዚህ ዓመት ነው አብዛኛውን ኡጋንዳ ላይ፣
ኬንያ ላይ ወንጌል ስርጭት ስሰራ እንዲሁም ሳገለግል ነው ያሳለፍኩት። እንደዚሁም ዱባይ ላይም እሺ። ስለዚህ አሁንም ሌላ ሀገሮች አሉ። እነዛ ላይ እግዚአብሔር ትከል ባለ ቦታ ላይ ያው ቤተክርስቲያን ትተከላለች። ስለዚህ ቤተክርስቲያን ዓለም አቀፋዊ ናት እንጂ እኮ ግን መጀመሪያ ዓለምን ከማቀፍ በአግባቡ እዚህ ያለችውን አጥቢያ ማቀፍ አይቀልም ማለት እዚህ ያለችውን አጥቢያ በአግባቡ እዚህማ ተመስርታ እየሄደች እኮ ነው። ቤተክርስቲያን በተፈጥሮ እድገት አላት። አየህ አንድ ዛፍ እንደተተከለች ወዲያው እላይ አትወጣም። ነገር ግን ዛፍ ናት። ዓለም አቀፍን የምትዞር ናት ቤተክርስቲያን። በስንት አሁን በ5 ዓመት ውስጥ እኮ ሌላ ዓለማት ላይ ካላ ብቻ ዞሮ ግን እዚህ ያለውንስ በአግባቡ አቅፋችሁ ብታገለግሉ አይሻልም ወይ ነው እያገለገልን። አይ ለምሳሌ ከሽያጭ ጋር በተያያዘ የዘይት ሽያጭ አለ። ነብይ ነህ አንተም፣ ጨው ትሸጣላችሁ፣ የተቆረጠ ጨርቅ ትሸጣላችሁ ከመርካቶ። እሱን የሚሸጡ አሉ፣ እኔ አልሸጥም። የሚሸጡ ይኖራሉ። አይ ያንተንም ምስክር እንዳይመጣ ወይም ደግሞ የተለያዩ ቪዲዮዎች እንዳይመጡበት። እኔ በቤተ ክርስቲያን ውስጥ ዘይት ሽጠን አናውቅም፣ ቲሸርትም ጨርቅም ሽጠን አናውቅም። የፍቅር ስጦታ ወይ መባ ነው የምንጠይቀው። ከዛ ውጪ የኛ ቤተ ክርስቲያን ውስጥ ያው ህዝብ አለ። እንግዲያውስ እኔ ያለሁት አዲስ አበባ ላይ ነው። እኔ ጋር የተገለገሉ ሰዎች አሉ። ስለዚህ ዘይት ሽጠን አናውቅም። ዘይት መሸጥ ማለት ይሄ ውሃ ነው አይደል? ውሃ መሸጥ ማለት መንፈስ ቅዱስን ሰፍረ መሸጥ ማለት ነው። ዘይት ላይ ትጸልያለህ ብትለኝ ዘይት ላይ ጸልያለሁ። ውሃ ላይ ትጸልያለህ ብትለኝ ውሃ ላይ ጸልያለሁ። ምንም አይነት ነገር ላይ ጸልይ ካሉ በዛ ግን በነፃ ነው የምጸልየው። ዘይት ላይ እችን 2000 5000 1500 ግዛኝ ካልኩኝ መንፈስ ቅዱስን ሰፍሬ የሸጥኩ ነው። ስለዚህ በእግዚአብሔር ፊት ነገ ይጠይቃሉ። በፍጹም የኛ ቤተክርስቲያን እኔ ነቢይ ስለሆንኩኝ ሌላውን አትወክልም። እቺ ጂሰስ ፓወር ቸርች የራሷ አመራር የራሷ አካሄድ አላት እንጂ በሌላው ልንወቀስ አይገባንም። አይ እርግጠኛ ነህ አትሸጥም? አንሸጥም። እርግጠኛ ነኝ። አምሹር ጨርቅም ሸጣ አታውቅም? አናውቅም። ምንም አይነት ዘይትም ጨውም አትሸጥም? ምንም ነገር። በእስክርቢቶስ መጽሐፍ ምናምንስ? በጌታ በኢየሱስም እቺ ሱቅ አይደለም። ይሄ ኖር ነው እኮ በጣም አይ የተጸለየበት ለፈውስ ይሆናል ድንቅና ለታምራት ይሆናል የተባለ ይሸጣል። ያመኑ ሰዎች በዛ ሊቀጥሉ ይችላሉ። እኔ አሁን ለምሳሌ የኛን ቤተክርስቲያን እምነቷን ነው አይደለ አካሄዷን ነው ምነግርህ። ስለዚህ እነዛ ሊያደርጉ ይችላሉ አሁን ያለው ነገር። እኔ ግን በዛ አላምንም። መንፈስ ቅዱስ በዛ አልፎ ይሰራል። ገደብ የለውም መንፈስ ቅዱስ። እኛ ሰፍረን በተሸጠ ዘይት ይሰራል መንፈስ ቅዱስ። ምሳሌ ያ ሰው ላይ የእግዚአብሔር ክብር ስላለ የነካው ነገር ሁሉ ከጸለይበት ሊሰራ ይችላል። የተሸጠ መሸጡ ላይ ነው ችግር እኮ። ለምን የተሸጠተ አይደለም? እንዴት ይሰራል? እሱ ሮንግ ነው እያልኩ ነው። እኔ አልሸጥኩማ። እነዛ እኮ ካል ይሰራል እያልክ አይደል? እንዴ ታዲያ ያ ሰው ላይ የእግዚአብሔር ክብር ስላለበት እኔ ውሃ ሲጀመር ምሳሌ ይሄ ውሃ ነው አይደል? በዚህ ውሃ ላይ ጸልዬ አንድ ሰው ከታመመ ከሰጠው ጠጣ ብዬ ይፈወሳል፣ ይድናል። እኔ ግን በዚህ ውሃ ላይ የሸጥኩት ገንዘብ ልመንዝር ካልኩ የተጸለየበት ውሃ ነው ብለህ 10,000 ብር ከሸጥከውስ 1,000 ብር ከሸጥከውስ ሮንግ ነው። ይሰራል ወይ? መንፈስ ቅዱስ ይሰራል ወይ? ይሰራል ወይ? አንችልም። ኖ ይሰራል ወይ? ሊሰራም ይችላል። እንዴት ሊሰራ ይችላል? በተሸጠ እንዴት ይሰራል? ልገድበው አልችልም ማለት እንዴት ማለት አሁን ለምሳሌ እኔ አላምንም አልኩ እኮ። እሱን ለሚያምኑ ሰዎች ወይም ለሚያደርጉ ሰዎች እነሱን ብትጠይቃቸው አይደለም እንዴ? አንተም እኮ አገልጋይ ነህ። ህዝቡን የመታደግ ግዴታ አለብህ አይደለም? ስለዚህ አንተ አጥቢያ ቤተክርስቲያንና አንተ መጋቢ ሆነ የምትመራባት ቤተክርስቲያን እያለች እቺ ቤተክርስቲያን ያሉ ምእመናን ሌላ ቦታ ይሄዳሉ። አንተ ጋር ሰኞ ቢመጡ ሮብ ሌላ ቦታ፣ ሐሙስ ሌላ ቦታ ይሄዳሉ። እዛ ቦታ ሄደው የሽያጭ አገልግሎት እኛ ቸርች አይሸጥም እና ሌላ ቦታ ሄደው ጸጋ እንካፈል ብለው ገዝተው ይጠቀማሉ። ስለዚህ ያ ገዝተው የተጠቀሙት ዘይት ይሰራል አይሰራም ነው? አጭር ጥያቄ ነው። እኔ ለምሳሌ እየተናገርኩ ነው። በዚህ ውሃ ላይ አልሰፍርም። እኔ ያንተን አይደለም በቃ ካንተ ወጣውና የተሰጠ ዘይት ይሰራል አይሰራም? እሱ የነሱ እምነት ደረጃቸው ያንተን የጠየቅኩ። አሁን ይኸውልህ ከሌላ ወንድሞቼ ጋር መነካካት አልፈልግም። ለምንድን ነው የምትነካካው? ለምን መሰለህ? አንደኛ ይሄንን አምኖበት የሚያደርጉ ከሆነ እነሱ ያመኑት የራሳቸውን መንገድ አለ። እኔ ግን በዚህ እምነት ውስጥ እኔ በማገለግለው በነቢይነት ጸጋ ላይ ይሄ ነገር ሮንግ እንደሆነ አምናለሁ። ለምን መሰለህ? ውሃ ላይ ዘይት ላይ ጸልዮ መሸጥ ማለት ይሄ ዘይት ላይ ዘይትን ሰው እንዲያምን መድረግ ነው። ኦልሬዲ ጣዖት ነው እኮ። ልክ አይደለም ብለህ ተናገር ስልህ እኮ ከወንድሞቼ ጋር ለምን እጣላለሁ እያልከኝ ነው። ልክ ነው ብሎ የሚሄዱ ሰዎችም ካሉ ያ የነሱ መንገድ ነው፣ የኔ አይደለም። ለምን ተቃውማቸው? ልክ አይደላችሁም ተመለሱ፣ ንስሐ ግቡ። ለረጅም ጊዜ ከዚህ በፊት ታውቃለህ ተቃውሞ ገጥሞኛል። ኦልሬዲ በጥይት ተተኩሶብኛል። ይሄ መንጋጋይ ተሰብሯል። ከዚህ በፊት አደጋ አድርሶብኛል። ብዙ አይነት ሞት አምልጫለሁ። በመርዝ ተመርዣለሁ 2 ጊዜ እንድሞት ተደርጌያለሁ። ከዛም በተረፈ በጣም በብዙ አይነት በአገልግሎቴ ላይ በመንገድ ላይ በነቢያቶች ነው የተደረገብህ ይሄ ሁሉ።
አንደኛ ለመሰለ ይሄንን ስትናገር ህዝቡ በራሱ አሁን ነው በተወሰነ መንቃት የጀመረው። ስንናገር ለጥቅም ነው እንዲህ ነው እንዲያምልጦ ነው እንዲህ ነው ምለው ሶ ምንድነው መድረግ ያለበት ስደርስበት እየሄደ በትምህርት ነው መቀየር የምፈልገው እንጂ በቸርች ላይ ወይም በማገለግልበት ቤተክርስቲያን ደቀ መዝሙራትን ይሄ ሮንግ እንደሆነ አስተምሬ ቤተክርስቲያን የመጣውን ሰውንም ለመቀየር ነው እኔ ጥረቴ እንጂ እንትና ዘይት የሸጥክ ነው አቁም፣ እንትና ጨው የሸጥክ ነው፣ እንትና አፈር የሸጥክ ነው የምለው ግብግብ ውስጥ መግባት እርስ በርስ መጋጨት ዋጋ አስከፍሎኛል ነው ዋጋ ለመክፈል ተዘጋጅቻለሁ። ኖ እኮ ይኸው በጥይት ከተመታ መንጋጭላህን ካወለቁልህ ከዚህ በላይ ምን አለ? ከዚህ በላይ እንዴት ያርጉ? አይ ሶፊ አይሆንላ አሁን እኔን እንደኔ ጠይቀኝ ፕሊዝ። እኔ ለመሰለህ እኮ በዚህ ጋር አውልቀውልሃል፣ በዚህ ጋር እንዳይደግሙ አሁንም ፍራቻ ነው። እኔ በእግዚአብሔር ላይ የምታምን ሰው እግዚአብሔርን ማገለግል ሰው ትልቅ የእግዚአብሔር ክብር በእኔ ላይ ሶ በእነሱ እጅ መሞት አልችልም። ሁሉም አይደለም እኮ ለምን ትፈራቸዋለህ ታዲያ? በዚህ ጋር መንጋጭን ላይ ነው ልቀውልኛል፣ ጥይት ተኩሰውብኛል፣ ከዚህ በፊት የደረሰብኝ ይበቃል፣ ከአሁን በኋላ እና አይነት ተቃውሞ ውስጥ አልገባም እያልክ እኮ ነው። የሚቃወማቸው ሰዎችም አሉ ዛሬ ላይ። አሁን ለምሳሌ ልንገርህ፣ ሐሰተኛ አገልግሎት የሚያገለግሉ በጣም የወንጌልን ስም ያጠፉ ዛሬ ላይ እንደምታየው ነቢያት የሉም ሐዋርያት የሉም ብሎ ሰዎቹ ላይ ቤተክርስቲያናት ሁሉ እየተነሳ እንዳለ እያየ ነው ያለው። ይሄ ሁሉ የመጣው አካሄድ ስህተት የእግዚአብሔርን ጸጋ በመሸጥና እንዲህ በመድረጋቸው ነው ይሄ ነገር የተፈጠረው እኮ። አሁን አንተ ምንድነው የአንተ ቀጥተኛ አቋም? የሚሸጡ የሚለውጡ ሰዎችን ለምንድነው የምትፈራው? ለምን አቁሙ አትልም? እኔ ፈርቼ ማንንም አላውቅም። ካዲያ ካልፈራህ ለምን አትናገርም? መጋጨት ይሆንብኛል ከወንድሞቼ ጋር ብለህ ከያዝከው እውነት ይልቅ ከመጽሐፍ ቅዱስ እውነት ይልቅ አንተ ከወንድሞችህና ከነጋዴዎች ጋር ለመጣላት እየጣርክ ነው። ይኸውልህ ይሄ ስልክ እኔ ነው አይደል? አምኜ ለአንተ ሰጥቻለሁ። መጣልም ያንተ ድርሻ ነው አይደለም? ማስቀመጥም በክብር ያንተ ድርሻ ነው። እነሱ ልጣል ካሉ ጸጋቸውን በእርካሽ ነገር በተራ ነገር መቀየር ይችላሉ። በክብር ላስቀምጥ ካሉ ኢየሱስን አክብሮ ራሳቸውን አክብሮ ከዚህ ዓለም ያልፋሉ። ረጅም ዘመንም ይሄ ጊዜያዊ ምድር ነው። ሶ ማቆም እንዳለባቸው አምናለሁ። እኔ ስህተት ነው እላለሁ። በጣም ስህተት ነው፣ መቆም አለበት። ጸጋው በቂ ነው። ስለዚህ የተሸጠ ዘይት አይሰራም በልና ለምእመኑ ተናገር እስቲ። ዘይቱማ ቀጥታ ላይሰራም ይችላል። ጸጋን መገደብ አልችልም። ቀጥታ እየነገርኩ ያለሁት የተሸጠ ዘይት ለፈውስ አይሆንም፣ ዘይት አትግዙ ብለህ ለምእመኑ ተናገር። ዘይትማ አይግዙ፣ ለምን ይገዛሉ? ለፈውስም አይሆንም፣ ገዝታችሁን ብትሄዱ አይሆንም በልና ተናገር። እነሱ ባመኑት ደረጃ ማንቀሳቀስ ይችላሉ ነው የምለው እኔ። እነማ ባመኑ ይሰራል ብሎ ይሄ የሚሸጡ ሰዎች በእኔ ላይ ይሰራል ብሎ አምኖ ከሆነ እኔ በዛ ጉዳይ ያንተ ፍራቻ ነገ ምናልባት ያልሞተ ሰው ሐሳቡን ይቀይራልና ነገ ምናልባት ሽያጭ ብጀምር በዚህ እንዳልያዝ ብለህ ነው። በቤተ ክርስቲያኗ ዘይት የሚሸጥ አገልጋይ ልሆንም አልችልም። ከዛ ሁሉ እግዚአብሔር ብጠረኝ ይሻለኛል። ዘይት ቸርችሬ ውሃ ቸርችሬ የእግዚአብሔርን መንግስት አላገለግልም። ጥሩ። አንተ ወደ አገልግሎት ከመምጣት በፊት ማስተር ነበርክ በቴኳንዶ። በኢትዮጵያ ቡድን ደረጃ ማሊያ ለብሰ ፎቶዎች ምናምን አሉኝ። የኢትዮጵያን አይ ቲንክ ኦሎምፒክ ኮሚቴ ላይ ይሁን የዚህ ቴኳንዶ ላይ ብቻ ከነ ማስተር አብዲ ጋር ይመስለኛል አይደለም? አይቻለሁ ፎቶዎች ሶሻል ሚዲያ ላይ። እና ማስተር ነበርክ? ቴኳንዶ ነበርክ? ማስተር አይደለሁም። በመጀመሪያ ስፖርት ህግ ማስተር ተብሎ አይጠራም። ዝም ብሎ ማንም ሰው ማስተር ራሱ ደረጃ አለው። እሺ፣ በደረጃ ነው ማጠራት የሚቻለው። እኔ ስፖርተኛ ነበርኩኝ። ኦልሬዲ ረጅም ዓመት ሆኗል። ካቆምኩ ወደ 10 ምናምን ዓመት ሆኖኛል። ስፖርት ምን እንደሆነ ዛሬ ላይ አይምሮዬ ላይ ሊኖር ይችላል። በተግባር ግን በጸሎትና በጾም ነው ጊዜን ማሳልፈው። አገልግሎቴን ሙሉ ጊዜ ከሰጠው በኋላ ከዛ ወጥቻለሁ። ግን ተናገር ካልከኝ ካነሳ ካልቀረ ማስተር አብዲ በጣም ጥሩና በጣም ታማኝ በጣም ውድ ወዳጄ ነው ለኔ፣ እንደ ጓደኛም እንደ አባትም። ያው እሳቸው ሙስሊም ናቸው። እንግዲያውስ ግን እኔ አማኝ ሆኜ ሃይማኖቴንም አይገፋም። በጣም ተከባብረን ነው። በመልካም ነው። አባቴም ነው፣ አስተማሪም ነው፣ ጭምርም ነው ነበርኩኝ። ግን አሁን እኔ ማስተር አይደለሁም። ሳቦም ነበርኩኝ። ወደ ማስተር መድረስ 4ኛ ዲግሪ ነበረኝ የዛሬ 10 ዓመት። 4ኛ ዳን ማለት በጣም ትልቅ ነው። ከኢትዮጵያም ወጥተናል። አዎ ቤላሩስም ዩክሬንም የተለያየ ዓለምም ዞረ ልጆችንም ወስደን አወዳድረናል። እኔ ራሴም ተወዳድሬ አውቃለሁ። ሀገሬንም ጠቅሜያለሁ። አሸንፈት ነበረ? በጣም። በምንድን ነበረ? ውሹ ነው? ኢንተርናሽናል ቴኳንዶ ነው። ቴኳንዶ ነው። ይሄም በደንብ ኢንተርናሽናል ቴኳንዶ ማለት ይለያል። እሺ፣ አይቲኤፍ አለ። አይቲኤፍ ነው ኢንተርናሽናል። ደብሊውቲኤፍ የደቡብ ኮሪያ ነው። ይሄ የኛ ኢንተርናሽናል የምንለው የሰሜን ኮሪያ ነው። ካራቴ የጃፓን ነው። ይሄ ውሹ ምናምን የሚባሉት ደግሞ የቻይና ስፖርቶቹ ይለያያሉ። ስለዚህ የኛ ኢንተርናሽናል ቴኳንዶ ላይ ነው። እኛ ጋር ማስተር መባል አትችልም ቶሎ። ምሳሌ በደብሊውቲኤፍ ቶሎ 3ኛ ዳን ያለው ሰው ማስተር ይባላል። እኛ ጋር 4 ኖሮም 5 ኖሮም 6 ኖሮም ማስተር አትባልም።
ይዘገያል፣ በጣም ይቆያል። እድሜን በጣም ትልቅ ሰው ቢያንስ እስከ 50 ዓመት ልሞላ ይገባል። እስከዛ ሄደ ነው ሰልጥነ ማለት ነው። በጣም ረጅም ጊዜ ነው የምትፈተነው። ስለዚህ ብዙ ሰዎች አሁን 3 2 ዳን 1 ዳን ያለው ማስተር ብሎ ሲጠሩም ትክክል አይደሉም። ያለ ማወቅ ነው፣ እውቀት ማነስ ነው። ስፖርቱም አሁን ነቃ እያለ ስለመጣ በዛ ምክንያት ታያለ። አሁን የውድድሮቹን ኤምኤምኤዎች ምናምን ተጀምረዋል፣ ፋይቶች አልፎ አያለው። ባለፈውም እያየው ነበረ። ጥሩ ነው። ጌታ ይባረክ። ያው እኛ ካቆምን በኋላ እንጀራ ሆኖላችኋል። እና ያው ጌታ ነው። ድሮ እኛ በ30 እንግዲያውስ በ90ዎች ነው እኔ ማሰልጠን የጀመርኩት። ሻሸመኔ ልጅ ነኝ። ሻሸመኔ ላይ ኮፎሌ ላይ አሰልጥኛለሁ። ወላይታ ሶዶ አሰልጥኛለሁ። አዳማ ኦሮሚያ ሻምፒዮን ላይ በጣም ብዙ ጊዜ ተሳትፍ ያለው እግዚአብሔር ይባርካቸው። እንግዲያውስ እስከ መሬት ስጦታ አግኝቻለሁ እና ብዙ ስራ ሰርቻለሁ። ሻሸመኔ ላይ ግን ረጅም ዓመት ነው ያሰለጠንኩኝ። የሻሸመኔ ያደኩበት ቦታም ስለሆነ እንደዛ ነው። ጥሩ። እንዴት ነው አሁን ስታያቸው ውድድራውም? ከዚህ በፊት እነ ጆኒ ነበሩ፣ እነ ንቃተ ህሊና የሚባሉ ልጆች መጥተዋል። አይ ሶፊ ቀየስክብኝ እኮ እባክህ። እስቲ ግድ የለም እንዴት አያቸው? ያው ወደ ስፖርትም ትንሽ ልመልስ ብዬ ነው። እነማ እነ ንቃተ ህሊና እነ ጆኒ ሲጫወቱ እንግዲህ አይተህ፣ አሁን ደግሞ ሴዶ ማርሻል ይወዳደራል። እንዴት ነው ከሙያ አንጻር ስታያቸው? እንዴት ነው ከሙያ አንጻር? ይሄ ማን ነው ከሴዶ የሚባለው ልጅ እና ያኛው ትንሽ ጠንካራ ይመስለኛል። ጆኒ እጅግ በጣም ልምድ አለው እንደሚመስለኝ ከሆነ ኢትዮጵያ ውስጥ እሱን ልጅ እንደዚሁ በዚህ ስፖርት የሚያሸንፍ ሰው ከረጅም ዓመት በኋላ በመጣ ነው። የገባ ሁሉ ይሸነፋል። በሰውነት በጥንካሬ ምናምን አይደለም። ስፖርት ማለት ማይንድ ነው፣ ጥበብ ነው። ሁለተኛ ትንፋሽ ነው። በመቀጠል ልብ ነው። ልጁ ልበ ሙሉ ነው። አይቻለሁ። በጣም እንደዚህም አይለፈልፍም፣ አይናገርም። ጸጥ ያለ ነው። አይምሮ ላይ የበሰለ ሰው ስለሆነ ያሸንፋል። ሴዶ ስለሚለፈልፍ ይሸነፋል። እሱ ልጅ ትንሽ ይሸነፋል ብዬ ሳይሆን ስፖርተኛ ነው፣ ጎበዝ ስፖርተኛ ነው። እሱ ስፖርተኛ እንደሆነ አይ ነው። ኪኩ ያስታውቃል። አርቱን ስሰራውን ፓተርኖች አሉ እኛ የምናውቃቸው ከታች ጀምሮ ከፎር ዳይሬክሽን ጀምሮ ቹንጂ፣ ደንጉል፣ ወኒዮ እያለ ይቀጥላል እስከ ላይ የሚሰሩ ፓተርኖችን አንዳንድ ጊዜ ሳይ ያደገ ስፖርተኞች የሚሰሩትን ነው። ስፖርተኛ አይደለም ማለት ሳይሆን አሰልጣኝም በዚህ ደረጃ ደርሷል ብዬ አምናለሁ። ጎበዝም አሰልጣኝ ሊሆን ይችላል። በዚህ ውድድር ላይ ግን በጣም ልምድ ያስፈልጋል። አየህ የኛ እጅና እግር ነው። ፐርሰንት አለው የራሱ የሆነ ስትወዳደር። አሁን ያለውን አላውቅም። ድሮ እንደው ያው በፐርሰንት ነው 70% እግር 30% እጅ ይላል። እግር ከእጅ በላይ ነው የምትጠቀመው ያኔ። አሁን ላይ ያለው ህጉን አላውቅም። ተሻሽሎ ሊሆን ይችላል 50-50 ሊሆን ይችላል። ይሄ ግን ሙሉ ሲሆን የራሱ የሆነ በጣም ከባድ ቻሌንጅ አለው። አየህ ስፔሻል ጎሮሮ ይሄ ቱቦ አየህ ተመቶ ይሄንንም ጭምር ይሰራሉ እነዚህ ጆን ይሄ ውስጡ ራሱ ይሰራል። ይሄን ቢያንቀው ራሱ ረጅም ሰዓት ሊቆይ ይችላል ልጁ። ይሄን ታንቆም ይቆያል። ይሄንን ጭምር ነው የሚሰሩት። አሁን ይሄን ብቻ አይደለም ይሄንን ጎሮሮ ጭምር ይሰሩታል ሰዎቹ። ጆሮ ጭምር የነሱ ይሰራል። የእውነት እኮ ነው። ይሄ የአይን ጭምር ይጋጫሉ ሁላ። ለምን ዱላ ሁሉም ቦታ ላይ ነው የምትቀጠቀጠው። የሆኑ ቦታዎች አሉ። አይ ቲንክ አሁን አላውቅም፣ ግን ማይመቱ ቦታዎች ቁርጭምጭንቶቹ አጥንቶቹ አሉ እና እነዚህ ይሰራሉ። ልጁ ደግሞ ሰርቷል። ድቡልቡል ብሎ የተቀመጠ ሰው ተድበልብሎ ቁጭ ብሏል። ይሄንን መጣል በራሱ በጣም ሌላ ትሌሪንግ ነው። 10-20 ዓመት በጣም አስቸጋሪ። ስለዚህ ጆኒን ሴዶ ነው የሚሸነፈው ነው የምትለው? 10 ሰው ብገባ ምን ያህል ሴዶ ምን ያህል የሚቆይ ይመስላል? እዛ ኬጅ ውስጥ ይቆያል። ትንፋሽ አለው ልጁ። አይ ምን ያህል የመደብደብ እስከ 3 ዙር ሊሄድ ይችላል። ዙሩ እስከ ስንት እንደሆነ አላውቅም፣ ግን ይቆያል። እንደዚሁ እጅ አይሰጥም ቶሎ ልጁ። ልጁ ራሱ ከመሬት ጋር የተጋጨ ሙሉ ስለሆነ ዱላ አቅም አለው ያኛው። ግን እንዴት ያሸንፋል ካል ያ ጥበበኛ ነው። በጣም አስቸጋሪ ነው እና አይቻለሁ። ሴዶ ሊሸነፍ ይችላል። ሴዶ ሊሸነፍ ይችላል ብዬ አምናለሁ። አይሸነፍም። ያ መልሰኝ ወደ አገልግሎት። በጣም ጥሩ። ወደ አገልግሎት እንምጣና በነብይነት የት ሾምኩ አንተ? እኔ ከልቀዶን የምትባል ቤተክርስቲያን የት ነች? አለች ሻሸመኔ ላይ ነች። አሁን እሺ አለች፣ ብዙ ቦታ ትተክላለች። ከዛ በፊትም ያው ነብይነት በመሰረቱ በሰዎች ዘንድ ሶፍ የሚሾም አይደለም። ነቢይ ማለት ከእግዚአብሔር ዘንድ መጀመሪያ እግዚአብሔር የሚመርጠው ሰው ነው። እግዚአብሔር ከመረጠ በኋላ ጸጋ በቤተ ክርስቲያን ታይቶ እያደግክ ስትሄድ ጸጋው ነው አንተን ሰዎቹ እንድመርጥና ይሄ ሰው ላይ ትውልድን የማዳን ለቤተ ክርስቲያን ሀደራ ናት። እቺ ጸጋ ማለት ከሰማይ የምትሰጥ ናት። በዚህ ሰው ላይ ፈውስ አለ፣ በዚህ ሰው ላይ የቃል እውቀት አለ፣ በዚህ ሰው ላይ መጋብነት አለ፣ በዚህ ሰው ላይ አስተማሪነት አለ ብላ ቤተ ክርስቲያን ላይ ያሉ በመንፈስ ቅዱስ ያዩታል። ከዛም በኋላ ምን ያደርጋል? ሹመት ይሰጣሉ። ነገር ግን ነቢይ ማለት
በተፈጥሮ ሐዋርያቶቹ ከእግዚአብሔር ዘንድ ነው የሚሾሙት እንጂ ከምድር ሹመት አገኙ። ስለዚህ አንተ የተሾምከው በእግዚአብሔር ነው፣ በእግዚአብሔር ነው ራሱን የሾመ። ጥሩ እንግዲህ መጽሐፍ ቅዱሳችንን ዋቢ አድርገን የምነጋገረው አንተ የአንድ ቤተክርስቲያን መሪ ነህና መጽሐፍ ቅዱስ ውስጥ በነብይ የተመራች ቤተክርስቲያን አለች? ነብይ የመራት አንዷ ስጦታ እኮ ነች። ስጦታ ነች ቤተክርስቲያን ውስጥ አንዱ ከስጦታ ነች። ግን በነብይ የተመራ ቸርች አለ? ግዴታ በነብይ በሐዋርያቶች በእነዚህ አገልጋዮች ኦፊሱ 5 አይደለ? ከዛ ውስጥ ካለች ጎደሎ አይደለችም። ነብይነትም አላት ማለት ነው። ቤተክርስቲያን አለችባት። አሁን እኮ ነብይ የቤተክርስቲያን መሪ መሆን ይችላል ወይ? ለምን አይችልም? እስቲ ከመጽሐፍ ቅዱስ መጽሐፍ ቅዱስ እኮ ጸጋዋ ነች አይደለ? ጸጋው ተቀምጧል እኮ። እሺ ሐዋርያ፣ ፓስተር፣ ሌላ አስተማሪዎች ተብሎ የተቀመጠ ነገር የለም። የእግዚአብሔር ጸጋ ናት የምትመራው ቤተክርስቲያንን እንጂ ነብይ ሐዋርያ ተብላ አይደለም። እነዚህ ሙሉ ሆኖ ነው ቤተክርስቲያን መሆን የሚችሉት። እነዚህ ገባኝ። ግን አንድ ነብይ የቤተ ክርስቲያን መጋቢ ሆኖ መቀመጥ ይችላል ወይ? መጽሐፍ ቅዱስ ላይ ነብይ ሆኖ ቤተ ክርስቲያን የመራ አለ ወይ? ነብይ ማለት እኮ ከእግዚአብሔር መንፈስ የተካፈለ ለአገልግሎቱ የተሾመ ነው። የእግዚአብሔርን ድምፅ የሚሰማ ነው። ስለዚህ የእግዚአብሔር መቅደስ አንዱ አካል ነው። ለምንድን ነው ማይቻለው? ዋይ ለምን ገደብ ተቀመጠ? ለምንድን ነው ለመገደብ የፈለግከው አንተ? አይ ይችላል ወይ ነው? ነብይ የቤተ ክርስቲያን መሪ መሆን ይችላል። መጽሐፍ ቅዱስ ውስጥ ነብይ ሆኖ የመራ አለ ወይ? መንገድ ያሳያል፣ ቤተ ክርስቲያንን ይመራል። የቱ ጋር ማን አለ? ማን ስመኛ ሀገርንም ጭምር እኮ ነብይ ይመራል አይደለም? ቤተ ክርስቲያኗን ብቻ ሳይሆን ለሀገር መሪ ምሪት ይሰጣል። በዚህ ሂድ፣ በዚህ ግባ ተብሎ ማለት ነው። እንደዚህ ሁሉ እኔ እያልኩ ያለሁት ማን የሚባል ነብይ ቤተ ክርስቲያንን መርቷል? ነቢያቷ አንዱ ጸጋ ናት የቤተ ክርስቲያን። ለምንድን ነው ነጥላ ያወጣው? አካል አለው እኮ ነቢይ። አሁን ችግራችሁ ምን መሰለ? ጥያቄያችሁ ነቢይ ቤተ ክርስቲያኗን ስለምመራ ጩኸታቸው ይሄ ነው። ለምንድን ነው ቤተ ክርስቲያን ነቢይ የምመራው የምለው? ነቢይ አንዱ አካል ነው። እግዚአብሔር ከሰጣቸው ጸጋ አንዷ የነቢይነት አገልግሎት፣ የሐዋርያነት አገልግሎት። እነዚህ ጎደሎ ከሆኑ እጅና እግር የሌለ ሾርት ሰው እንደማለት ነው። ስለዚህ የመምራት አቅም አለው፣ የማሳየት አቅም አለው። አቅም የለውም ማለት ብቻ አይደለም መምራት ነው። እኔ ጠይቄ አሁን ነቢይ ብቻ አይደለም የምመራው ቤተክርስቲያን። እሺ ማን ነው የሚመራው? አሎ አብሮት ቤተክርስቲያን ውስጥ የሚያገለግሉ አገልጋዮች የሉም እንዴ? እኮ ይኖራል። እሱማ እኮ በቃ ይሄንን እለፈኝ። አይ ለምን አልፋለሁ? ተናገርኩ፣ በቃ ጨረሱ። ለምን አልፋለሁ ነው? መልስ ነው። ማታልፍ ከሆነ ራስ መልሳ ፓስተር አይደለም እንዴ እኮ። ታዲያ ለምን ለከየት አምጥተነው ነብይ ቤተክርስቲያን መምራት አይችልም ነው ያልኩት እኮ። እንደምመራ እያወራው ነው። መምራት ይችላል፣ መብት አለው፣ ሙሉ መብት አለው። አትመልስም? ይሄንን አልመልስልህም። እሺ በነብይ መሰረት ላይ አስተያየት ጽፋ አይቻለሁ በፌስቡክ ላይ። ምን የሚል? ትላንትና በአገልግሎቱ በሱ ብዙ በተደረገ ጊዜ የትም ያልነበራችሁ ሰዎች አሁን እየመጣችሁ ወቅትና አጋጣሚን እየጠበቃችሁ አታክ ለማድረግ የምትነሱ ሰዎች ረፉ የሚል መልእክት አስተላልፋይ። እውነት ነው። ምን ማለት ነው? ነቢይ መሰረት ትልቅ ነቢይ ነው። እሺ ለዛውም እኛ ኢትዮጵያውያን ችግር ስላለብን ነው እንጂ ሙሉ ሕዝብ ሄዶ ጸጋውን መካፈል ያለበት፣ አገልጋዮችም ጭምር ጸጋቸውን መስፈተሽ ያለበት ትልቅ ነቢይ ነው። አንድ ነቢይ ሄዶ ነቢይ መሰረት ጋር ጸጋውን ማስፈተሽ አለበት። አንዳንዱ የሚያምታታ አለ፣ ጮህ ሊወጣበት ይችላል። ይሄ ሪል ጸጋ ስላለበት ፊቱ ላይ ክብሩ ጋር ማሸከም አትችልም። የሚያምታታ አለ። አሁን ጸጋ አግኝቶ ራሱ የሆነ ሰላቢ መንፈስ ያለባቸው አሉ። አመንዝራዎች አሉ፣ የሚያጭበረብሩ የሚሰርቁ አሉ፣ የሰውን ገንዘብ ተቀብሎ የማይመልሱ አሉ። ወንጌል እንዲሰደብ ያደረጉ ስላለ እንደዚህ አይነት ሰው ጋር ሄዶ እጅ ቢያስጭኑ ከላያቸው ላይ ይራገፋል። ራሱ ትልቅ አገልጋይ ነው፣ አምናለሁ በሱ አገልግሎት። ስለዚህ የተነሳው ያልከው ነገር ወቅቱን ጠብቆ አይደል ያልከ? አዎ። ለምን መሰለ? እስከ ዛሬ ታርጌት አድርጓሉ ትልቅ አገልጋዮችን ኢትዮጵያ ላይ። አሁን ነቢይ መሰረት ላይ የተነሳውን ካየ ከወቅቱ አንጻር አይደለም፣ ጊዜውን ጠብቆ ነው። ይሄ ሰው በኢትዮጵያ ምድር የእግዚአብሔር ሰው ሶፊ ስመኝ እርዳታ ሲያደርግ የነበረ አስጭኖ እህል ለሌላ ሰዎች ለህብረተሰብ የሚያካፍል ከቤቱ የማይወጣ የሚጸልይ ካፍቴሪያ የማታየው ሆቴል የማታየው የእውነት ነው መልኩ። የትኛውንም አገልጋይ ጭምት ነው። ከዛች ከተማ ሳይወጣ እንኳን ጌታን የሚያገለግል ያለ ሰው ነው። አሁን ጊዜውን ጠብቆ እነዚህ የሚያጫጩ ሰዎች አንደኛ የሃይማኖት አክራሪነት። ለምን? በጣም ብዙ ሙስሊሞች ጌታን የተቀበሉ ነው፣ ብዙ ኦርቶዶክሶች ጌታን የተቀበሉ ነው። ስለዚህ ይሄ ሰው ቆሞ እያገለገለ እስካለ ድረስ መንፈሳዊ ዓለም ላይ ትልቅ ስራ እየሰራ ነው። እሱን መምታት ማለት ጸጋን ማጥፋት ነው። ለዛ ነው የተነሱበት እኮ። ምን አድርጎ የተነሱበት እኮ ሙስሊሞች የኦርቶዶክሶች እኮ አይደሉም እኮ። እጃቸው ይነሱም አለበት። በምን መረጃ ነው እንደዛ ልተቻለ? ለምሳሌ ጴንጤ የሚመስሉ ብዙ ፔጆች አሉ። እሺ ጴንጤ ብቻ አይደለም የሚጽፈው፣ ጴንጤ ብቻ አይደለም የሚጽፍበት እኮ። ለምሳሌ እሺ እዚህ ላይ እናንሳና ጉዳዩን
አንድ ግለሰብ ብቻ አድርገን ሳይሆን እንደ ቤተ ክርስቲያን ለምንድን ነው እናንተ አገልግለሃል አይደለ? እንግዲህ በአገልግሎትህ በደንብ የምናነሳቸው ነገሮች ይኖራሉ። ሰዎች መድኃኒታቸውን እንዲተዉ ማድረግ ከዛ በኋላ ኢየሱስም እኮ ከፈወሰ በኋላ ሂድና ራስህን ለካህን አሳይ ነው ያለው አይደለ? ከዛ በኋላ ለካህን ሂድና አሳይ፣ ካህኑ ልክ ነህ ካለ በቃ በዛው ትቀጥላለህ ነው። አንድ ሰው ከሆነ በሽታ ተፈውሳል፣ እግዚአብሔር ሊፈውስ ይችላል፣ አምናለሁ። እግዚአብሔር ይሰራል። ከተፈወሰ በኋላ ሂድና ዶክተር ጋር ቼክ አድርግ፣ ዶክተር የሚልህን ስማ ማለት ምንድን ነው የሚከብዳችሁ እናንተ? ይኸውልህ ሶፊ፣ አንድ ነገር አለ በእኛ አገልግሎት። እኛ እግዚአብሔር ቀብቶን ወደዚህ ምድር ስልከን የተሸከምነው የጨለማ ኃይል እኛን የሚያሳድድ አለ። በመጀመሪያ ጥላ ሆኖ መከተለን ሊያዋርደን ልጥለን። ዶክተር ጋር ስትሄድ አሁን ዶክተር ባልከው መሰረት ካርድ አውጥተህ ነው አይደል? ተመርምረህ መድኃኒት ትውጣለህ። ያ ብቻ አይደለም፣ ኦፕራሲዮን ሲደረግ ትፈርማለህ። የሆነ በሽታ ካለ ከሞትክም አይጠይቅም ያ ዶክተር። እኛ ጋር ደግሞ የሚመጣ ሰው ያ የለም። የእግዚአብሔር ቤት ስለሆነ ይመጣል። ከሞተ አንተን ተጠያቂ ያደርጋል። አሁን የእግዚአብሔር ቤት ብሎ የመጣ ሰው የእግዚአብሔር ቤት ብሎ መጥቶ ተጸልዮለት ብሞት መልካም ነው። እኔ ለምሳሌ የሆነ ቦታ እጄ ላይ ከምሞት የእግዚአብሔር ቤት ውስጥ መሞቴን እመርጣለሁ። የሚያስለቅስም ነገር የለም እግዚአብሔር ቤት መጥቶ ሰው ከሞተ ከዳነ። ምክንያቱም ይሄ ነቢይ የመወሰን ስልጣን የለውም፣ የመጸለይ ነው ያለው። ከዛንስ እግዚአብሔር በሱ እንደሚሰራ ስለሚያውቅ የሚያምን ሰው ይመጣል፣ ይፈወሳል። ከተፈወሰ ድኖ ይሄዳል። ካልተፈወሰ መድኃኒቱን መውሰድ ይችላል። አሁን ለምሳሌ የእምነቱ ደረጃ ነው መወሰን እኮ የእምነቱ ደረጃ ነው። አንተ ለምሳሌ መድኃኒት እየወሰድኩኝ እያለ አይ መድኃኒት አያስፈልግም ከዚህ በኋላ መድኃኒት እንዳትውጥ እግዚአብሔር ፈውሰዋል አልከኝ። የመጣሁት እግዚአብሔር ቤት ከሆነ በአንተ የሚሰራው እግዚአብሔር ነው ብዬ ካሰብኩኝ እሺ ብዬ ሄድኩኝ ወደ ቤቴ። አንተ ነህ መድኃኒቱን ያስቆምከኝ። ምን መሰለህ፣ አንዳንድ ሰዎች እምነት የሌላቸው ሰዎች አሉ። ምሳሌ መንፈሳዊ ዓለም ላይ አንድ ነገር ልንገር። ሰዎች ሊሞቱ የሚችሉበት ነገር ይታመማሉ አይደል? በጣም እኔን እየጠሉኝ ነው እኔ ጋር የሚመጡት። አይወዱኝም፣ እየገፉኝ ነው የሚመጡት። ሶ ምን ይሆናል? እየገፋኝ የሚመጣ ሰው እኔ አንድ አጋጣሚ ልንገር። ኡጋንዳ ላይ አንድ ኤርትራዊ ነች። ቤቷ ሂጄ ከአገልጋዮች ጋር ከጸለይኩ በኋላ በቤቷ ላይ በጣም ጸልየናል። ጸልየን ከወጣን በኋላ የሞት መንፈስ እንዳለ ካገባች አንድ ወር ምናምን ይሆናታል። ይሄ ኡጋንዳ ላይ ያለ ሰው ዛሬ ግልጽ ላድርግ እና ሆስፒታል ልጁ ሱዳን ነበረ መጥቶ ኤርትራዊ ነው። ሆስፒታል ገባ። ሆስፒታል እኔ ተደውዬ ተጠራውና ጸልይ ተብዬ ሶ አንድ አገልጋይ አለ ከኔ ጋር ሌላ ልጆችም አሉ። እጄን እንደዚህ ጭኜ ስጸልይ የሞት መንፈስ ላይ እግዚአብሔር ሰብራለሁ አለኝ። ስጸልይ ግን ያ ሰው እኔን ገፋኝ እንደዚህ በመንፈስ አለም ገፋኝ እንደዚህ አልፈልግም ነው ሶ እንደዚህ አልኩኝ። የወጣው ለአንዷ ልጅ ይሄ ሰው ይጠራል ዳግመን እንዳጠሩኝ ከዚህ ውሰዱት አልኩ። አልሰሙኝም። ይበላል፣ ይጠጣል፣ ይጫወታል። ከ4 ከ5 ቀን በኋላ ግን ሰውየው ሞተ። ለምን አንተን ገፋህ ማለት ነው። በመንፈሳዊ ዓለም አሁን ይሄ የስጋ ንግግር አይደለም። የመንፈስ ዓለም ላይ እኔን የማይቀበል ሰው የኔን ጸጋ የማይቀበል ሰው እኔ ጋር አታምጡት። በግድ ልፈውስ እኔ ጋር የሚሰራው የእግዚአብሔር መንፈስ ለተቀበሉት ነው። ኢየሱስ ራሱ እየፈወሰ ሄደው የማይቀበሉት ምንም ማድረግ አይቻልም። መሰረት ጋር ይሁን ነቢይ እዩ ጋር ይሁን ሌላ አገልጋዮች ጋር እኔ ጋር ይሁን በዚህ ምድር ላይ የተቀቡ ሰዎች ጋር ሲሄድ ያ ሰው ሊወደው ይገባል። አገልጋዩ አፈሪ ብላ ይሙት እያለ የረገመኝ አይኑን ደም አልብሶ እኔ ጋር መጥቶ ልፈወስ ብል እንዴት ይፈወሳል? ድምፅ ብሰማ ተፈውሳል ብልም ያ ፈውስ ያ ሰው አፍርሶታል። ስለዚህ አንደኛ በነቢያት ማመን ያስፈልጋል። ስመጣ ልቡን መጀመሪያ ቤተሰብን መምከር አለበት። እየጠላ ያለውን ሰው ከሆስፒታል ወደ ነቢይ ጋር አትውሰዱኝ እኔን ካለ አጋንንት ከሆነ ጮህ ይወጣል። የሚሞት ሰው ከሆነ ግን ታሞ ከሆነ ግን መጀመሪያ ስነ ልቦናውን ገንቡ። የእግዚአብሔርን መንግስት ትምህርት አስተምሩት። ካልሆነ ግን ሊሞት ይችላል። አልተቀበለውም ማለት ነው። ስላልተቀበለ ነው ማለት ሊሆን ይችላል ብዬ ነው ማምነው እንጂ አሁን ስለዛኛው ፐርሰናል አድርጌ አይደለም። ሰው ሲሞት በጣም ያሳዝናል። ሁላችንም ነገ ሟች ብንሆንም መሞት የለበትም የሰው ልጅ። ግን ሰዎቹ መንፈሳዊ ዓለምን ያለ መረዳት ነው። መሰረት ያልከው ሰው ስንት ፈውስ ስንት የተጣመመ አጥንቶች በእግዚአብሔር ፊት ምስክርነቱ ያልቃል። እንዲያ ሁሉ ሲሆን ለምንድነው አንድ ቀን ያልፎሰቱት? ይሄ ሁሉ ሰው ዋው የተነሳ አገልጋይ ያለ የእግዚአብሔር ሰው ብሎ ሚዲያ ላይ ማን ለጠፈ? ወንድሜ ዛሬ ግን ነፍስ ጠፋ ብሎ ሰዎች እንደዚህ መንፈሳዊ ዓለም ላይ እሱን ካልተቀበለ ነገም በመጣ ሰው ሊሞት ይችላል። ዛሬ ብቻ አይደለም ተቀብሎ መምጣት አለበት ብዬ አምናለሁ። አንተም እዚሁ ላይ ታዲያ እኮ የነቢያት አገልግሎትና የደብተራ አገልግሎት ተመሳስለዋል የሚል ነገር
ስታነሳ ስለነበረ እስቲ ነቢያትና ደብተራን አመሳስልልኝ። ምንድን ነው ያልክ? ነቢያትና ደብተራ ደብተራዎች አሉ። ከሚጠሉት አንዱ እነዚህ ደብተራዎች ናቸው። ደብተራዎች ማለት ምሳሌ ኦርቶዶክስ ቤተክርስቲያን ውስጥ ሁለት አይነት ሰዎች አሉ። እዛ ሃይማኖት ውስጥ ንጹህ ወንጌልና የተበረዘውን ደግሞ የሚያስኬዱ ሰዎች አሉ። የተበረዘ ማለት ቤተክርስቲያኗ የራሷ የሆነ ወንጌል ትሰብካለች። በዶግማ ነው። በዶግማ በራሷ ዶክትሪን ታስተምራለች፣ ትጸልያለች። ከዛ ውስጥ ደግሞ በተለያየ አቅጣጫ የሚሄዱ ሰዎች አሉ። እኛ ጋም ጦንቃይ ቤት የሚሄዱ ሰዎች አሉ። ነብዩ ነው ኖ ነቢይ ሳይሆን ኖርማል ሆኖ ሊሄዱ ሰዎቹ ሰው በመሆኑ ይችላሉ ብዬ አምናለሁ። ምን ማለት ነው? ግልጽ አድርጋው ነው። ፈራኸው? እኔ ፈርቼ አላውቅም። ካልፈራኸው በግልጽ ተናገራ። ምንድን ነው ሰዎቹ? ትልቁን ተቋም እንዳልነካ ነው። ለምሳሌ ኦርቶዶክስን ሃይማኖት ብዙ ቤተሰቦቻችንም ብዙ ህዝብም ያለው ሀገር ላይም ብዙ አይነት ተቋም ስለሆነች መናገርም መንካትም አልፈልግም። ለይቼ መውራት ስላለብኝ ነው። ለምን ካልክ ኖ ነቢያትና አሁን ልነግርህ እኮ ነው። ልነግርህ እየመጣሁ ነው። አሁን ብዙ ጊዜ ነቢያትን ነቢይ ነኝ ብሎ የወጡት ነቢይ ግን ያልሆኑት ደብተራዎች አሉ። ለምን ካልክ በአሁኑ ሰዓት ቤተክርስቲያንን እየተከሉ ያሉት ከዛ ይወጡና ከዛን እኛ ጋር መጥቶ ፓስተር ይሆኑና ወይ ነቢይ ይሆኑ ወይ ሐዋርያ ይሆኑና ቀጥታ በደብተራ እንቅስቃሴ አገልግሎትን ይጀምራሉ። ከዛም በኋላ እኚህ የምንተባተቡ ልጆች ከደቡብ ከኦሮሚያ ከተለያየ አካባቢ ላንጉጃቸው አክቲቭ ያልሆኑትን ሲያዩ ጭንቅላታቸው ያማል። ምሳሌ ዳዊት ደብተራ ነው። ዳዊት ፋሲል ነው፣ የጅማ አካባቢ የምናገር እሱ በደብተራ ስፕሪት የሚንቀሳቀስ ነው። መንፈስ መስክሮልኛል። እንዴት ነው በደብተራ ማለት? ደብተራ ስለሆነ ነው ነቢያትን የምጠላው። ለምን ነቢያትን አልጠላም? እሱ እኮ በጣም ነው የምጠላው። ነቢያትን አልጠላም። እሱ ስፕሪቱን ላይ አውቃለሁ እኮ ስፔሻል ደብተራ ስፕሪት ላይ የሚንቀሳቀስ ሰው ነው። ለምን ነቢያትን እንደዚህ እየሰደቡ ያሉ ሁሉ በደብተራ ስር ያሉ ሰዎች? አይ እንደውም በዚህ ዘመን ነብይ ለመሆን መሀይም መሆን በቂ ነው የሚል ሐሳብ ነው የተናገረው። መሀይም ነብይ የለም። ቀድሞውንም መሀይም ሰው ልጅ በተፈጥሮ ብርሃን ነው። ብርሃን ተሸክሞ ነው ያለው። መሀይም ነቢይ ቋንቋ ያለመቻል፣ ንግግር ያለመቻል፣ ፊደል መቁጠር መንፈሳዊ ዓለምን ሊገድብ አይችልም። መሀይም ነው የሚል ሰው ራሱ መሀይም። መንፈሳዊ ዓለም መሀይምነት ሊያስመስል ይችላል። ለምን? ያላየውን ዓለም ነው የምትናገረው። ያላየውን ዓለም ስለምታወራ እሱ ሰባኪ ነው። አሁን ወንጌልን በደንብ ይሰብካል። እሱ አልገባውማ። መንፈስ ቅዱስ ለሱ ስላልተገለጠ ወይም ብርሃን በፊቱ ስላልተመላለሰ እኔ ትክክል ነኝ፣ ሌላዎቹ ግን እንደዚህ ናቸው፣ መሀይሞች ናቸው የማለት ስልጣንም ብቃትም የለው፣ ሞራልም የለው። ስለዚህ እንደዚህ አይነት ሰዎች ለምሳሌ አሁን በዝተዋል። ያ ብቻ አይደለም። በኢትዮጵያ ላይ መንግስት ይህንን መስማት ካለ መንግስትም ይስማ። ይሄ በየአካባቢ ላይ የተጀመረ ባህላዊ መድኃኒት ቤቶች ምናምን የሚባሉት ጥንቁልና የሚሰሩት የመጀመሪያ ድግምት ነው የሚሰሩት። በእነዚህ ባህል መድኃኒት ቤቶች ባህል መድኃኒት መዘጋት አለበት። ከአዲስ አበባ ተጠርጎ በአንድ ቀን መዘጋት አለበት። ስፔሻል ድግምት መተት እየተሰራ ነው ያለው። የባህል መድኃኒት እኮ የሚበረታታ ነገር ምንም አይበረታታ። ባህል መድኃኒቱ ነው ስሙ። ውስጡ ላይ የሚሰራው ግን ሌላው ነው። ገብተህ ታውቃለህ? አይተህ ታውቃለህ? እግዚአብሔር ተናግሮኛል። ምን ብሎ ተናገረ እግዚአብሔር? እነዚህ ቦታዎች ላይ ነው የሚሰራው። እኔ እየጸለይኩ አይደል በቸርች ላይ ሙሉ እዚህ እያለ ይናገረኛል። እና የባህል መድኃኒቶች በሙሉ ጥንቆላ ነው የሚሰራባቸው። ባህል መድኃኒቱ እንደ ባህል ይቀጥል። ጥንቁልና የሚሰራው ግን እዛ ቤት ውስጥ ነው። ከተማ ላይ ፍቃድ ይዘው ያሉት የባህል መድኃኒት በሚል። ስለዚህ አሁን ምን መሰለህ፣ ብዙ ጊዜ ባለስልጣናት በሽተኞች ናቸው። እሺ፣ በጣም ትላልቅ ሰዎች ህመምተኞች ናቸው። ይደገምባቸዋል እነሱ ላይም ጭምር ከዚሁ ቦታ እየወጡ ራሳቸው ላይ ይደገማል። በጣም አሁን ብዙ ጊዜ አዳነች ላይ ወደ 21 ጊዜ ተደግሟል። እሺ፣ እኛ ቤተክርስቲያን ውስጥ በሳምንት 40 ቀን ጸሎት አለ። እያፈረስን ብዙ ጊዜ አፍርሰናል። እንድትሞት ኦልሬዲ አፋፍ ላይ እግዚአብሔር መልሷታል። ጸልየናል። ብዙ ሰዎች ላይ ይደገማል። ስለዚህ ይሄ የድግምትን ስፕሪት ልክ ከተማውን እንዳጸዱ እነዚህ የባህል መድኃኒት ቤቶች መዘጋት ወይም ሞያ ላላቸው ትክክለኛ ሰዎች ለነሱ መስረከብ መቻል አለባቸው። ጦንቃዮች ናቸው አሁን የከበቧት ከተማዋ ላይ በባህል መድኃኒት ሰበብ ጥንቁልና ነው የሚሰራው። እግዚአብሔር ተናግሮኛል እኮ። ከነቢያት ጋር ታዲያ ምንድን ነው ያገናኘው? ነቢያትም አንዳንዱ አሁን የተንሸራተቱ አሉ፣ ይገለጣሉ። እግዚአብሔር ይገልጣቸዋል። እንደዚህ አሁን የጠፉ ሰዎች አሉ ወደዛ እየገቡ ያሉት እነዚሁ በባህል መድኃኒቶች ቤት እየሄዱ ጨለማ ላይ ያሉ ሰዎች ቀጣይ ምዕራፍ ላይ ይዤ እቀርባለሁ፣ ቃል እገባለሁ። ምን እዚሁ አዲስ አበባ የሚያገለግሉ ናቸው? አዲስ አበባ የሚያገለግሉም አሉ፣ ክፍለ ሀገር ላይም አሉ። ቀጣይ ላይ እርግጠኛ ሆኜ ነው የምነግርህ። ቸርች መስርተው ቸርች ተክለው የሚንቀሳቀሱ አሉ። ይሄንን አሁን ካውንስል ማየት አይችልም። ካውንስል ምክንያቱም ያው የአባታዊ ስራ ነው የሚሰራው፣ መከታተል ነው። ከዛ ውጪ ምንም ሊያደርግ መንፈስን እንግዲያውስ እንዲህ ብሎ ማድረግ። እግዚአብሔር ግን ይገልጣቸዋል፣ ያዋርዳቸዋል፣ አይቀርም። ስለዚህ እኔ ለነሱ መልእክቴ ተመለሱ፣
ሳትዋረዱ ተመለሱ። እኔ ደግሞ በእንደዚህ አይነት ነገር ላይ እግዚአብሔር ፊት ነው የምልህ። ምክንያቱም እድገቴም ነው ህይወቴም ነው። በወንጌል ላይ እንደዚህ አይነት ነገር የሚሰሩ ሰዎችን ልታገሳቸው አልችልም። ስለዚህ በአዲስ አበባ ዙሪያ ያሉ በሙሉ ባህል መድኃኒት ብለው ፈቃድ ወስደው እየሰሩ ያሉ መዘጋት አለበት። በፍጥነት መንግስት መዝጋት አለበት። በፍጥነት በጣም ጥሩ። እንግዲህ 2001 ላይ ሞተህ ነበረ። አይ ቲንክ የአገልግሎት ጅማሬ ይመስለኛል የተያዝኩበት ጊዜ። ምንድን ነበር ታሪኩን ስታጫውተኝ እሱን። ያኔ እኛ ያው ስፖርት አሰልጣኝ ስለነበርኩ እሺ፣ አንዳንድ በመንግስት ላይ ያሉ አካላት ያስጨንቁን ነበር። እንደዚህ ስፖርት ክፍትም አልነበረም። ያው ጥሩ ነው ባይዘዌ ኦሮሚያ ላይ ስትኖር ከሰው በፊት የሰለጠነ ህዝብ ነው። እዛ ነው እንደው ስፖርትን በስርዓት የሚቀበለው። በተወሰነም የተስፋፋው እዛ አካባቢ ላይ ነው። ከዛ ውጪ ግን ያስሯል፣ ይቀጠቅጧል። እዛ ግን አስሮም ከሆነ ያንተን ባህሪ አውቆ ይለቃሉ። እኔ ከአንዴም 5-6 ጊዜ ስፖርት ቤት ተዘግቶ ታስሬ ያውቃለሁ። ውንብድና የሚሰራበት ቤት ነው ተብሎ እዛ አሰልጣኝ እያለህ ማለት ነው። ለምን የሆነ ልጅ አንተ ጋር ስፖርት የሚሰራ ሰውን ሀንግ ከያዘ ሻሸመኔ በጣም አስቸጋሪ አካባቢ ነው፣ ወጣቶች ያሉበት አራዳ ነው። ስለዚህ የሆነ ነገር ከሆነ በቃ እነዚህ ተሰማርቶ ህዝብን እያጠቁ ነው በሚል ሜንታል ወዲያው ነው የምትታሰረው። ያው መልካም ስራ መልካም ባህሪ በሳቱም ሰዎቹ ስለሚያውቁኝ ኦልሬዲ ምንም ይለቁኛል። ያም ብቻ አይደለም፣ ባህል አዳራሽ አለ ሻሸመኔ ላይ በነፃ ነው መንግስት የሚፈቅድልህ፣ በነፃ 1 ብር ሳያስከፍል እና እንደዛ እያለ በመሀል በፖለቲካ አንዳንድ ልጆች እኔ ወዳጆች አሉ ጓደኞቼ በጣም ትላልቅ ያው ይሰራሉ እኔ ጋር እና ወንጀልን እንደዛው የሚሰሩ ልጆች በዛን ጊዜ አሉ። ያው የከተማ ልጆች አንዳንድ ጥፋቶች አይጠፉም። በዛ መካከል ይመስለኛል የተወሰኑ ልጆችን መንግስትም ጽንፈኞች በማለት በዛን ጊዜ የነበረው ኢህአዴግ ስለነበረ በጣም ጥላቻም ስለነበረ ዝም ብሎ እነዚህ ሌላ ኃይሎች ናቸው በማለት ያስጨንቅ ነበር፣ ያሳድር ነበር። ስለዚህ እኔ ያው ኮፎሌ ላይ ማሰርቻለሁ። ኮፎሌ የምትባል ከሻሸመኔ ወደዛ አራዳ ቀበሌ ላይ ምናልባት ዛሬ ላይ ፊቴክ ተቀይሮ እንደሆነ አይዶ ነው። ልጆች አሉ፣ በጣም ብዙ ልጆች አሉ ኢትዮጵያ ላይ። ወላይታ ላይም እንደዛው ለ3 ዓመት አስተምሬያለሁ። ስለዚህ እዛ እንደዛ ሆነ። ልጆቹ ይመስለኛል አንድ ወንድም በጣም አንድ ልጅ አለ ተረሸነ። ይዞ አደባባይ ላይ ተረሸነ። ቡኔ ይባላል። ሻሸመኔ አደባባይ ላይ ተረሸነ። 08 በባል ወርታ ጫካ ላይ ተረሸነ። ሌላዎችም አንዳንድ ታሰሩ። ከዛን እኔ ላይም አንድ ሰው በጣም አስጨነቀኝ። በቃ አንተ ጋር የሚገናኝ ሰው ነው ብሎ ነፍሴን ሲያስጨንቁኝ ልጁ ተረሽኖ ሬሳው ራሱ ቀን ሙሉ ውሎ ማታ ነው የተነሳው። እና ወጣሁ እኔ ወደ ወላይታ የምትባል ያው ትውልዴ ወደዛ ነው። እዛ ሄድኩኝ። እዛ ገጠራማ አካባቢ ላይ የተወሰነ ጊዜ ቆይቼ እያለሁ እዛው ነው የተያዝኩት። ጌታ እኔን አገልግለኝ አለ እና በጣም ሰውነቴ በሙሉ ታሰረ። ከዛ በኋላ አንደበቴ ተያዘ። ምግብ አልበላ፣ ውሃ አልጠጣ። ወደ 5 ቀን ሰውነቴ ደርቆ ቀረ። 5 ቀን ሙሉ ምንም አይነት እንቅስቃሴ በቃ የለም። ሰው ያለ በቃ የመጨረሻ ትንሽዬ ትንፋሽ አለችኝ። ያው በቃ ኦሬዲ ሞቷል ተብዬ መጨረሻ አንድ ቦታ ይዞኝ ሄዱ። ጸሎት ስፍራ አንድ ዛምኔ የምትባል ከተማ ጉኑኖ የምትባል ኦሬዲ ከሞትኩ በኋላ ነው ወሰዱ ወደዛ። ትንፋሼ በቃ ኦሬዲ አልቆ ነው ያለው ማለት ነው። ከዛም በኋላ ወሰዱኝ። እዛ ስገባ ግን ኦሬዲ ሬሳ ነኝ። ኦሬዲ እዛ ስደርስ ሞትኩ። እና ከሞትኩ በኋላ ሰው ሁሉ ያውቃ ጉኑኖ ላይ አንድ ሴት አለች። እኔ አይዶን ነው አላውቅም፣ አሁን ትኑር አይኑር መጽሐፍ ቅዱስ አስቀምጣ ጸለየችልኝ። ትንፋሽ የተመለሰ እንደገና መተንፈስ ጀመርክ። ለምን ያህል ሰዓት ሞትክ? ቆይቻለሁ። እኔ ጠዋት ነው ያስገቡኝ እኮ። ጠዋት ሞተህ ስንት ሰዓት ላይ ነው የተነሳው? ወደ 7 ሰዓት አካባቢ። ከሰዓት በኋላ 7 ሰዓት ላይ ተነሳ። ይለቀስ ነበረ ወይ ለቀብር ምናምን አዘጋጅተው ነበር? ቤተሰብ እያለቀሰ ነበር እንዳለ አጠቃላይ። ይሄ እኮ የሚታወቅ ነገር ነው። ለቅሶ ሁላ ተነገረ። ወደ ሻሸመኔም ተደውሎ ተነገረ። ያው አሜን ሞቷልና ቀብር እንድትደርሱ ምናምን ተብሏል። ስለዚህ በዛን ሰዓት ነፍስ ዘራው። ሴትዮዋ እንዲህ አለች፣ እግዚአብሔርን አገልግል ይላል ልጄ፣ አንተ ባሪያ ነህ፣ በወላይተኛ ነው አለች። እኔ ጦሳ አይልያ አለች። ኦኬ ምንድነው ልበለው? አንተ እግዚአብሔር ባሪያ ነህ እኮ ምንድነው በወላይተኛ? ኔኒ ጦሳ አይልያ ኔኒ ጦሳ አይልያ
ኦኬ ወላይተኛ አትችልም እንዴ አንተ? እኔ ጦሳ አይልያ አንተ የምትችል እኮ ነው መሰለኝ እንደ እኮ ያው እጽፋለሁ እኔማ እና ባሪያን አንተ እግዚአብሔር አለ። ኦኬ አልኩኝ። ባሪያን አለች። አንተ እግዚአብሔርን ታገለግላለህ? አዎ። አፍ እንደዚህ እያለቀስኩኝ ነበረ። የእውነት ነው የምልህ። ከዛም በኋላ ቀጥታ ሂጄ ንስሐ ገባሁ። መጽሐፍ ወደ ቃሊዮት ገብቼ ማለት ነው። ቃሊዮት ሄድክ? ቃሊዮት ሶዶ እና እዛው ላይ ግን 5 ቀን ምግብ ያልበላ ሰው የሞተ ሰው ስትነሳ እንዴት ነበረ? ምንድን ነበረ? ኃይል አገኘሁ። ልክ ያን ቃል ከተናገረች በኋላ አገለግላለሁ ካልኩ በኋላ ውስጤ ላይ የሆነ ኃይል ታጠቅኩ ተሰማኝ። ያለ ምግብ ያለ ውሃ ተነሳ ብድግ የሚገርም ነው። ስለዚህ ንስሐ ገባሁ፣ በእግዚአብሔር ፊት ሆንኩኝ። ግን ስፖርቱን በመሀል አላቆምኩኝ። ትምህርቴንም የተማርኩ ያው እኛ በቤተሰብም የክርስቲያን ቤተሰብ ልጆች ነን። አባቶቻችን ዋጋ የከፈሉ የወንጌል አርበኞች ናቸው። አባቴም እንደዛ። ስለዚህ ምንድነው በልጅነት ነው ጌታን ያው የተቀበልነው፣ በልጅነት ነው የተጠመቁት። እኔ ሻሸመኔ 93 ላይ ነው የተጠመቁት። ኦኬ። ስለዚህ ያው እንደ ቤተሰብ መንፈሳዊ ነገር ብዙ ባይገባንም በቸርች ነው ያደግነው። ስለዚህ በእንደዛ አይነት መንገድ ነው የመጣሁት። ከዛ በኋላ ተነሳው ንስሐ ገባሁ። ከእግዚአብሔር ጋር የመነጋገር ነገር ነበር። ከዛ በኋላ እግዚአብሔር የተገለጠልህ ሁኔታ ነበር። ከዛ ሰዓት ጀምሮ የኔ አንደበት ተከፈተ። እሺ፣ ጆሮዎቼ መስማት ጀመረ። መጀመሪያ ያለውን ህይወት ሙሉ አቆምኩ። መጀመሪያ የእግዚአብሔርን ድምጽ የሰማሁ ምን የሚል ድምጽ ሰማ? ጆሮ ሲከፈት ልጄ የሚለኝ ልጄ አለ። ልጄ አገልግለኝ የሚል እኮ ሴትዮዋ ነች የነገረች፣ ራሱ እግዚአብሔር ነው የነገረ። ከዛ በኋላማ ጌታ ተናገረኝ እኮ ምን አለ? ከዛ በኋላ ልጄ አገልግለኝ አለ። የት ነው ያለ? የት አግኝቶ? እግዚአብሔር መገኛ የለውም። ሁሉም እኮ ገባኝ። የት ነው? ሻሸመኔ ነው? ወላይታ ላይ እዛው እየሄድኩ እያለ መንገድ ላይ እየሄድክ ወደ ቃለ ሕይወት እየሄድክ ነው ያወራህ? ነው አይደለም? ወደ ቤት ከቃለ ሕይወት ወደ ቤት እየሄድክ አይደለም? ከታመምኩበት ስፍራ ወደ ቤት ወሰዱኝ። እሺ፣ ወሰዱኝ እያለ ጌታ ተናገረኝ። ከሞት ከተነሳ በኋላ ማለት ነው እኮ። ከሞት ተነስተህ በቃሬዛ ነው ይዘው የሚሄዱት? ራስህ ወክ እያደረክ ሄደህ ነው? መጀመሪያ በዛ አካባቢ ወንዝ መንገዶቹ ብዙ አልተሰሩም ነበር። በአህያ ጋሪ ነው ያመጡ። በአህያ ጋሪ ሬሳውን ይዘው መጡ። እሺ፣ የት መሰለህ? ወላይታ አካባቢ የሚያውቁ ሰዎች እኮ ምናልባት የሞት ይሄን የማውራው ሶሻል ሚዲያ ብዙ አይነት ነገር ሊያወራ ይችላል፣ አይገባውም። ይሄ መንፈሳዊ ዓለም ስለሆነ ግን እኔ የኛ የቤተሰብ ያለበት ይሄ አሁን አየር ማረፊያ ሊሰራ የነበረበት ሶርፌላ ይባላል። እሺ፣ ላሾ ወደ ሶዶ ዙሪያ እዛ ሜዳ አካባቢ ነው የኛ ቤት። ወደዛ አካባቢ አሸዋልቾ ቀበሌ ትባላለች። እሺ፣ ከዛ በዚህ በሶሬ ወደ ጉኑኖ የሚወስደው መንገድ አለ፣ ወደ ሶዶ ሳይወጣ ማለት ነው። በዛ ግን በአህያ ጋሪ በድልድይ ነው እኛ ይሄድ ነው ማለት ነው። ሶ ሪል ነው የምነግርህ። አሁን ለምሳሌ እዛ የሚያውቁ ሰዎች ያውቃሉ። አሁን ለአንተ ይሄ የማወራው ነገር ሊሳን ሊመስል ይችላል። አይ አሁን ከእንደዛ አንጻር አይደለም። ብቻ ዞሮ ዞሮ ለ7 ሰዓት ሞተን የተነሳው አንድ ሰው አንድ ቦታ ላስታውስ። አንድ ያንተ ወዳጅ የነገረኝን ነው የምነግርህና ማዕዜ በረሃ ላይ ታሪክ አለው ጠይቀው የሚል ነገር ነገሩኝ። አንድ ውስጥ ታዋቂ ነው የነገረኝና ማዕዜ በረሃ ወዴት ነው? እኔ ማዕዜ በረሃ ሰው ሲያወራኝ ነው የሰማሁት። ራሱ ማዕዜ በረሃ ማለት ወደ ጎፋ ሳውላ፣ ወደ ሳውላ ነው። ሳውላ ነው ጎፋ ሳውላ መሄጃ። እሺ፣ ስለዚህ እዛ ለኮንፈረንስ ስቴዲየም ላይ ያዘጋጀው ምንድን ነው የገጠማችሁ እዛ? እና በደንብ ጠይቀው እሱን ነገር በደንብ አድርጎ ይናገር ብሎኛል። እና ማዕዜ በረሃ ላይ ምን ገጠመ? ከኔ ጋር ዘማሪዎች አሉ፣ እሺ፣ አገልጋዮች አሉ። ኮንፈረንስ አዘጋጅቻለሁ ለ3 ቀን። እሺ፣ እየሄድን እያለ ያው በጣም አንዳንድ አካባቢዎች ላይ ሟርት ከባድ ነው እና እኛ ወደዛ ከተማ እንዳንገባ ማዕዜ በረሃ ስንደርስ ፀሐይ አለ፣ እሺ፣ በረዶ፣ ዝናብ፣ እቃኛ ወደ ጎፋ ሳውላ ለኮንፈረንሱ ጭነናል መኪና ላይ። ፀሐይ እያለ እንደዚህ ዙሪያ ላይ ፀሐይ አለ፣ በእኛ ላይ ግን ከባድ ዝናብ ዘነበ። በበረዶ እናንተ ላይ ወደቀ። በረዶ በቃ ማለት የእናንተን መኪና የኛ መኪና ብቻ። ከታች ደግሞ ጎማው በእሳት ተበላ። ከታች እሳት እቃው በአጠቃላይ ድምጥማጡ ወጣ። መኪናውም ተቃጠለ። መኪናው ጎማው ተቃጠለ። ስለዚህ የዛን ሰዓት በጣም አለቀስም፣ አዘንን። በእግዚአብሔር ፊት በኃይል ስንጸልይ ምናልባት መግባት በሌለባችሁ ቦታ ገብታችሁ ይሆን ወይ ህዝቡን እግዚአብሔር ሲጠብቀው ይሆን? እግዚአብሔር እንዴት ምንኛ እኮ የወንጌል አገልጋዮች ነን። ከተማ ላይ ያለው ዘንዶ እኮ ተቆጥቶ ነው ለረጅም ዘመን ጥንቁልና የሚሰራ መተትን የሚሰሩ ሰዎች እዛ እንዳንገባ እኮ ነው እንጂ እግዚአብሔርን ልናገለግል የምንሄድ ሰው ምን ለማለት ፈልገ ነው? አይ አይደለም። ምናልባት እንደዚህ አይነት ንግግር እኮ ለእኔ አይገባም። አሁን እኔ እግዚአብሔርን ማገለግል ሰውን እንዴት እላለሁ? አንተን እኮ አይደለም የተናገኝ። በወቅቱ የተፈጠረባችሁ ነገር እናንተን ከታች እሳት ከላይ በረዶ ከወረደባችሁ እዛ ገብታችሁ እንዳታገለግሉ ተከልክሎ ነው። እዛ እንዳናገለግል ያደረገው እኮ መንፈሱ ነው። ሰው ነፃ እንዳይወጣ ነው። ትውልድ ነፃ እንዳይወጣ ነው።
ጦንቃዮች ነፃ እዛ ቦታ ላይ እኮ ሞት አይደለም መጽሐፋቸውን አስቀምጠዋል እኮ መጽሐፍ እንደዚህ ጦንቃዮች እዛ ውስጥ እቺ አጭር መጽሐፍ አለች አይደል? ይሄ ማወራው እኮ ህዝቡ የሚያውቀው ነገር እኮ መንገድ ነች አይደለ? ቦታዋ መንገድ ነች፣ በረሃ ነች። ማዜ በረሃ ማለት እዛ ጋር ወደ ከተማኛ ገብተን እንዳናገለግል የተሰራብን ስራ ነው። በጣም ከባድ የሆነ ነገር ትውልድን የበላ ለዘመናት ምድርቷ እንዳትለማ ያደረገ ስፕሪት አለ። አሁን ወደ ጎፋ ከሄድክ እግዚአብሔር ይመስገን ከተማው በጣም ውብ ሆኗል፣ መልካም ሆኗል፣ አስፋልቶች ተሰርቷል። መንገድ እንኳን ምቹ አይደለም ለህዝቡ። በጣም ባይዘው የተጎዳ በልማት ወደ ኋላ ብዙ የቀረ ህዝብ ነው የጎፋ ሳውላ ህዝብ። አሁን እግዚአብሔር እድል አምጥቶ በጣም ጥሩ ሆኗል። በቃ አገልጋዮች የገቡ የጸለዩ የሰበሩ የእግዚአብሔር መንግስት የጥንቁልናን ስፕሪት ሽባ ያደረገ ነው። ስለዚህ እኛ ከገባን ምድርቷ ስለዚህ እናንተ ላይ ያወረዱባችሁ በረዶና እሳት ጠንቋዮቹ ናቸው። በቃ እኛ እኮ አወቅን። በምን አወቃችሁ እንዴ? መንፈሳዊ ሰው እኮ ነኝ እኔ። ታዲያ መንፈሳዊ ሰው ብትሆን ጸለይን እኮ በቃ ጸለይን፣ ዝናቡ ቆመ፣ ሌላ መኪና መጣ፣ እኛን ይዞን ሄደ። ደውለን ይኸውልህ፣ ለምሳሌ የእናንተ መኪና ይሄ ነው አይደለ እንዴ? መኪናችሁ እዚህ ላይ ቃጭናችኋል፣ እናንተ ውስጥ አላችሁ። እናንተ ላይ በረዶ ወረደ፣ ከእሳት ደግሞ እሳት ጎማው እሳቱን በላ። በዚህ በኩል አይዘንብም፣ በዚህ አይዘንብም፣ በዚህ አይዘንብም፣ በዚህ አይዘንብም። የእናንተ መኪና ላይ ብቻ ነው በረዶ። እኛ መኪና ላይ ነው በረዶ፣ ዝናብ፣ ከታች እሳት፣ ከሰዓት እሳት። ምንድነው ያንን መኪና ሰዎቹ መጥቶ እንደገና በጣም ታግሎ ነው ጎማውን ፈቶ ምን አሉ እዛ ጋር ወደ ላይ ወደ ስሙን አሁን አይዶን ነው አላውቅም። ወደዛ ልጆች ወጥቶ ልጆችን አመጡ። እዛው መኪናው አደረ። እኛ በሌላ መኪና ሄድን። በሌላ መኪና ስንሄድ አልተበላሸም። እቃ ተበላሽቷል እንጂ ያ ብቻ አይደለም። የኛ ስልኮቻችን አገልጋዮች ጭምር ስልክ ወዴት እንደገባ አልታወቀም። ስልካችሁም ጠፋ። ስልካችሁ የለም። እግዚአብሔር ምስክሬ። ይጠራል የለም። እንዴት ይጠራል? የለም። በቃ ስልኩ ጠፋ፣ ተወሰደብን። ሰው ከቧችሁ ነበር? ምንም ሰው የለም። እና እንዴ ወዴት ሄደ? እኔ ምን አውቃለሁ። እስካሁን በቃ ልጆቹ አሉ እኮ አሁን ዘማሪዎቹ አገልጋዮቹ። ይሄ እኮ ሪል የሆነ ስፕሪት ነው የተዋጋኝ። ስልኬን ጭምር ነው የወሰደው። እንዴት ያለ ነገር እኮ። እንግዲህ መጽሐፍ ቅዱስ ሲናገር እነሱ ጋር ካለው ይልቅ እናንተ ጋር ያለው ይበልጣል ይላል። እናንተ እንዴት ነው በጠንቋይና በሟርተኞች የጠንቋዩንና የሟርተኛውን መውሰድ ሲገባችሁ ጠንቋዩ እንዴት አሁን እኮ ምን መሰለ ያ የተደረገበት ዋናው ምክንያት ምን መሰለ ወደዛ ከተማ እንዳንገባ ትውልድ ነፃ እንዳይወጣ ነው። ያቺ ሰዓት አለፈች። ብንመለስ ኖሮ እነሱ ጋር ያለው ይበልጣል። ስልካችሁን በላ ይብላ። እኛ ትውልድን ለማዳን እኮ ገብተናል። በቃ ስፒከራችሁ ተበላ ይደረጋል። ሚክሰሮች ተበልተዋል። መንፈሳዊ ዓለም ላይ ውጊያ ቀላል እንዳይመስል እንደሚወራ አይደለም። ተጋድሎ ከስጋና ከደም ጋር አይደለም፣ ፊት ለፊት ነው። ይሄ ነው በቃ ነገሮቻችን ዲሞ ቢያደርግም እኛ ገብተን አገልግለናል። ዋናው ነገር ምንድነው? ወደ ግብ መድረስ፣ እግዚአብሔር አብሮ መኖር። ግን እዚህ ላይ ምንድነው ታዲያ? ሰላቢ ነው ታዲያ። ስልካችሁን ምን ወሰደው? እንዴት ይወሰድ አናውቅም። የስንት ሰው ስልክ ተወሰደ? የአራት ሰው ስልክ ወሰዱት ጠንቋዮቹ። ልጆቹ ራሱ በጣም በቃ እኛ ጸልየን ነው። አንዳንድ ልጆች ታሞ እግራቸው እጃቸው ታስሮ በጣም ወደዛ ከተማ እንዳንገባ እኮ ከዛም በኋላ ነው ተጸልዮ የተፈወሱት ማለት ነው። ልጆቹ ራሱ ማገልገል የቻሉት እጅግ ከባድ ነበረ። በእውነት እኮ ነው። ይሄ ባይዘው ይሄ የጥንቆላ ዓለም በተለያየ መንገድ በጣም ቅዱሳን መጸለይ አለበት። በጣም ተራ አድርጎ ሰይጣንን ሰዎች ሲያወሩ ሰይጣን በኢየሱስ ላይ ስልጣን የለውም፣ የኢየሱስ ልጆች ላይም ስልጣን የለውም። ነገር ግን በጣም ጸሎት ይፈልግ። ለዛ ነው ኢየሱስ ክርስቶስ ሐዋርያቶች እንዲህ አለ፣ ትጉና ጸልዩ አለ። ጸሎት ያስፈልጋቸዋል። አየህ፣ ካልጸለይክ ምን አለ? ዱላ አለ፣ ክሳራ አለ፣ አደጋ አለ። ስለዚህ ዝግጅት ያስፈልጋል እና እኛ አልፈናል። ቀጣይ ጥያቄ ካለ ጥሩ። እሺ፣ ግን አይዞህ። እሺ፣ ግድ የለም። ውሃ ጠጣ። ውሃ እየጠጣበት ፕሮፌት። እሺ፣ አንድ ላስታውስህ። ሌላ ዓለም ላይ በተለያየ ዓለም ዞረሃል። ያም ማለት ምንድን ነው? በረህ ትሄዳለህ። እንዲህ አይነት ገጠመኞችና ልምምዶች አሉት ብለውኛል። እና ምንድን ነው እሱ? ዓለምን በስጋም ዞር ያለው በስጋም ሜዳ ላይ ነው። በዓለም ብዙ ዓለም ዞር ያለው በመንፈሴም ግን በርሬ ብዙ ጊዜ ሄዳለሁ። በረህ ትሄዳለህ? ሄዳለሁ። ለምሳሌ ከዚህ ካናዳ ገብቼ አውቃለሁ። ካናዳ ገብተሃል? ቤተልሔም ገብቼ አውቃለሁ። የት? ቤተልሔም። ቤተልሔም ምንድን ነው ደግሞ? ወደዛ ወደ አውሬ ያለበት ምድር ነው ቤተልሔም የሚባል። አውሬዎች ብቻ የሚኖሩበት? አይ በጣም አጋንንት ያለበት ሰው የምታረድበት ቦታ ነው። እሺ፣ ጸልዬ ወጥቼ አውቃለሁ። ቻይና ገብቼ አውቃለሁ። እሺ፣ ግብጽ ገብቼ አውቃለሁ። ግን ይሄ ቤተልሔም የት ነው? የትኛው አህጉር ውስጥ ነው? ስሙን ነው የማውቀው እኔ። ስሙን ነው ቤተልሔም የሚባል ማለት ነው። ስለዚህ በረህ ትሄዳለህ፣ ጸልዬ ትመለሳለህ። በጣም የት? ካናዳ?
1 2 3 አሁን የጠሯቸው ሀገር ብቻ አይደለም። እግዚአብሔር በፈቀደ ሰዓት መናፍስትን መቅጣት ስፈልግ ይጠቀመኛል። ስለዚህ በረት ሄዳለሁ፣ በር ሄዳለሁ። በጣም የተጨነቀ ነፍስ ሲኖር እኮ የት ግን ብታስታውሳቸው ካናዳ ሄዳል፣ ካናዳ፣ ቤተልሔም፣ አሜሪካ ሄድክም? እሺ፣ ቤተልሔም ሄዳል፣ ቻይና ሄዳል፣ ግብጽ። እነዚህ ሀገር ይቻላል። በምን ያህል ጊዜ ውስጥ ነው ሄድከው? አገልግሎት ከጀመርክ ነው? እንዴት ነው? አንዳንድ ጊዜ በ3 ወር አመት ከምናምን አልፎ አልፎ በጣም በኃይል የተጨነቀ ነፍስ ሲኖር ነፃ አውጥቼ መጥቼ ያውቃለሁ እኮ። ምን ያህል ይፈጅብሃል በረራው? ኧረ ምንም ደቂቃ ሰከንዱን ራሱ አይመስለኝም። ወዲያው ነው ለጥ አድርጎ ላጥ ብለህ ይወስዳል። ልክ አይንን እንደምትከፍት አይንን እንደምትከፍት ላጥ ብለህ እዛ ቦታ ላይ ትደርሳለህ። ገብተህ አጋንንት ነፃ አውጥተህ ትመለሳለህ። እመጣለሁ። ስፔሻል መኝታ ቤታቸው እንደዚህ ሳሎናቸው ላይ ሰይጣን ቁጭ ብሎ የሚያሰቃያቸው ሰዎች አሉ። አስሮ ከሰው ጋር እንዳወሩ ሰው አገልጋይ የሌለበት እንደዚሁ ምጸልዩ ሰዎች ቤተክርስቲያን የሌለበት እኮ ምንድን ነው ክንፍ ተገጥሞልህ ነው የምትበረው? እኔ አላውቅም። ወስዶ ብቻ ካናዳ ይከተሃል። ካናዳ ላይ ገብተህ አጋንንት ታስወጣለህ። ከዛ ቤት አባሬ ወጥቼ ያውቃለሁ። የእውነት ቻይናም ገብተሃል? አዎ። የትኛውም ብቻው ሰው ያለበት ምድር ሰው የማይደርስበት ቦታ ምሳሌ ይሄ አሁን የማወራው ነገር ለሰው ልጅ ላይ ገባ ይችላል። አረ ለሰው አይገባ። ስለዚህ ይሄ መንፈሳዊ ዓለም ንግግር ነው። ስፔሻል ታስሮ ያሉ ሰዎች አሉ፣ ሰው ማይደርስባቸው በአጋንንት ስርዓት ውስጥ የተደበደቡ ቤተሰብ ማይጠይቁ ስራ ማይሰሩ ቁጭ ብሎ የሚሰቃዩ ሰዎች አሉ። እንደዚህ አይነት ሰዎችን ገብቼ ፈትቼ መጥቼ አውቃለሁ። በጣም የሚገርም ነው። እንግዲህ በዚህ አጋጣሚ የአገልጋይ ጥረት ያለባችሁም ሰዎች መጠቀም ይችላሉ። አንተን እግዚአብሔር እንደ መልአክ ይልከኛል። የሚገርም ነው በጣም ይልከኛል። አይ እንኳን ጌታ ረዳ። የሌላ ምን ይባላል? አዲስ ይመስላል አይደል ሲወራ። ከዚህ በፊትም ሰምቻለሁ እንደዚህ የሚሄዱ ሰዎች። መንፈሳዊ አንድ ገደብ የለውም። ነብይ አብጤ ነው የሚባል ታስታውሰዋለህ? ሳውዝ አፍሪካ እሱ እንደዚህ የሄደ ከሳውዝ አፍሪካ ይሄዳል። ያ ብቻ አይደለም፣ ሹመት። እሺ ምሳሌ ትላልቅ ሰዎች የጸለይኩላቸው ሰዎች ወዲያው ትልቅ ቦታ ይደርሳሉ። ምን ማለት ነው ትልቅ ቦታ? ሹመት ምሳሌ እኔ አንድ ሰው ቀበሌ ውስጥ ቁጭ ያለ ሰው ትልቅ ስልጣን እንዲይዝ ጸሎት ካደረኩት ትልቅ ቦታ ወዲያው ይዛል። ወዲያው ሚኒስትር ይሆናል። ወዲያው ይሆናል። በትምህርቱ ደረጃ በምን ቁጭ ያለ ተገብቷል አይደል? እውቀት ያለው ጥበብ ያለው እግዚአብሔር ጸልይ ይለኛል። ገብቼ እጄን ጭኜ ጸልዬ እወጣለሁ። እሺ ትላልቅ ቦታ የደረሱ ሰዎች አሉ። የሹመት ስልጣን አለኝ። ይሄ ማለት ማስተር ኬ ይባላል። የመጨረሻው ቁልፍ፣ የቅባት ቁልፍ በእጅ አለ። ትላልቅ ሰዎች የመሾም የመውረድ እግዚአብሔር ስልጣን አስቀምጧል በአንደበቴ ላይ። የማውረድም አለ ያውረድካቸውም አለ። ተናግሬ ከወጣው ሳምንት ሳይሞላ ተባሮ ያውቃል። ሄደህ ልትስተናገድ አዝነህ ነው እንደዛ የምታደርገው? በምን ሰውን ምበድል ሰውን የሚያሰቃይ ሰው ካየው ቃሌን አውጥቼ እተዋለሁ። እሺ በቃ ያ ሰው አንድ ሳምንት በኋላ ይባረራል። የለም የሚገርም ጸጋ ክብሩ ተዋርዶ ይነሳል። ይሄንን ስል በጣም ብዙ ሰዎች አሁን ይሄን ሚዲያ የሚከታተለው አለ። በጣም ብዙ ትላልቅ ቦታ የተቀመጡ ሰዎች የጸለይኩላቸው በጣም የጸለይኩላቸው ሰዎች ወዲያው በ10 ቀን በሳምንት ውስጥ እግዚአብሔር ያስቀመጣቸው ሰዎች አሉ። የሹመት ጸጋ ነው እንትን ያለው። አሁንም ምነግረው በጣም ተሰቃይቶ ያለው እውቀት እያለው ጥበብ እያለው ቁጭ ያለ ሰው ካለ በማገለግለው እግዚአብሔር ፊት እግዚአብሔር ያያል አይደል? ውስጥ መነሳት ያልቻለው ያለ ዘመድ ያለ ወገን ይሾማሉ። ጥሩ። አንድ ወላይታ ሶዶ ላይ ሄደህ ለቅሶ ቤት ገብተህ ተፈትነህ ነበረ። አንተ ከየት ነው ይሄን መረጃ ያለከው? ወላይታ ሶዶ ላይ ደውዬ ነበረ በነገራችን ላይ እና አንድ ለቅሶ ቤት ሄደህ ፈተና ገጥሞ ነበር የሚል አለ። እስቲ እሱን እናንሳ። ለቅሶ አይደለም፣ ደንበዛ ምን የሚባል አካባቢ ነው። እሺ ወላይታ ውስጥ አይ ቲንክ ረጅም ዓመት ሆኗል። እያገለገልኩኝ እያለ ወላይታ ሰው ወደ ሀዲያ ወደ ከምባታ በክርስትና ሃይማኖት ወደ ኦሮሚያም ስትሄድ ወደ ወለጋ በጣም ጠንካሮች ናቸው። በጣም እና ነቢይ ያው ታውቃለህ ያለው ነገር የነቢያት ጸጋ ዱላ ይበዛበታልና እኔ ሄድኩኝ። በሞተር ወሰዱኝ። ኮንፈረንስ ነው የ3 ቀን። እሺ እያገለገልኩኝ እያለው ልጅቷ ትላንት ሞታለች። የ7 ዓመት ልጅ። እሺ እኮ እሷን የ7 ዓመቷ ልጅ ነው የፈለኩት። ይሄ ነው። እሺ ልክ አጋንንት ላይ እየጸለይኩኝ ባለበት ሰዓት በጣም ብዙ ሰው ከአጋንንት ነፃ እየወጣ ወርቋል አይደል? ከዛ መካከል መደብ ላይ እንደዚህ መድረኩ ብዙም የተሰራ አይደለም። በኮንፈረንስ የተዘጋጀ ነው። አምጥቶ ልጅቷን አስተኝቶ ቀስ ብሎ ሬሳ እሺ
ዞር አሉ። ለካ ነጠላ የለበሱ ሰዎች ነጠላቸውን አውርዶ የእግዚአብሔር ሰው እውነትም ከሆነ እቺን የሞተችዋን ልጅ ያንሳ። ለቀብር የለበሱትን ነጠላ አውልቀው ማለት ነው። ይሄ ሪል ሰዎች በእግዚአብሔር ፊት ነው የምነግርህ። ከዛም በኋላ እኔ አላወኩም። አጋንንት ውጣ እያልኩኝ አጋንንት እያስወጣሁ እየጸለይኩ ነው። እና አንድ እናት መጣችና ወንጌላዊ አለች፣ ነቢይ አይሉም፣ እቺ ልጅ ሞታለች። እሺ አጋንንት የገደላት መስሎኝ እኔ ችግር የለውም አልኩኝ። ምክንያቱም እኔ ያለሁበት ቦታ አጋንንት የመግደል ስልጣን የለም። ዝም ብሎ ጸጥ ሲያደርግ እናያለን። በአገልግሎታቸው መግደል አይችልም። ሆሊ ስፒሪት ስላለ ያው ለማስደንገጥ ነው። ዝም አልኩኝ። እየጸለይኩ መጨረሻ ላይ ውሃ በእጄ ይዣለሁ። አሁን ውሃ ቅድም አንተ ስናወራም የነበረው ውሃ ላይ የያዝከው ነገር ላይ ኃይል አለው። ባይዘው ቅባት ያለበት ሰው ላይ ኃይል ያለበት ሰው ላይ ምንም ይሰራል፣ ምንም ይሰራል። ስለዚህ ውሃውን ያስኩትን አይላንድ ከፍቼ በኢየሱስም ብዬ ውሃውን እንደዚህ እየረጨው የደፋው ሲሄድ ልጅቷ ዋይ አለች። ህዝቡም ጩኸት እንሰት አለ ገጠር ላይ እዛ ውስጥ እየሮጠ ምን እያለ ከዛን አንዷ እንዲህ አለች፣ ነቢይ አቤት፣ ወንጌላዊ አቤት፣ እቺ ልጅ እኮ ሞታ ነበረች። በምን ሞት? ሰው ወደ እኔ ስሮጥ እኔ ሞት ይቼ አንተም ጥለህ ሮጥክ፣ እኔም ሮጥኩኝ። ማይረሳኝ ነገር ነው። ከዛም ግን ማታ አካባቢ መልሶኝ አንዳንድ ነገር ሲያነሱ ነበረ። ለካ የእሷ ልጅ አባቷ ጠንቋይ ነው። እሷን ለመቅጣት እግዚአብሔር ይሄንን ነገር አደረገ። ያቺ ልጅ ከተነሳች በኋላ ሰውየውም ግን እዛው ጌታን ተቀበለ። በጣም የሚደንቅ ነው። በጣም የ7 ዓመት ልጅ ናት። 7 ዓመት ልጅ እንደ ትላንት የሞተች ዛሬ መታ ተነሳች። ምን አለች ነው? አንተም ፈራ ደነገጥክ? አይ እኔ በጣም ደንግጬ ነበር በሰዓቱ። ለምን እንደዚህ እኔ አንዳንድ ሰዎች ነቢይ ሲባል ካላደረገ ይላል፣ እቺን ነገር ካልፈወስክ ካላዳንክ ይላል። ነቢይ ማለት በራሱ ሐሳብ የሚሰራ አይደለም፣ በእግዚአብሔር መለኮታዊ ዓለም ውስጥ የሚሰራ ነው። እግዚአብሔር ስናገር የሚሰራ የሚናገር የሚያደርግ ነው። ያ አሁን የኔ ሐሳብ አይደለም። ምን ያህል እኔ እንደምሰናከል ጌታ ያውቃል። ያኔ እኔ እንደዛ ልጅቷ ባትነሳ ኖሮ ዛሬ ላይ እዚህ ቦታ ላይ እግዚአብሔርን መንግስት እያገለገልኩ አልቀጥልም ነበር። ለምን? በጣም ከባድ ውርደት ነው። ጌታ ያውቃል። ስለዚህ አየ እግዚአብሔር ስለፈለገ አስነሳት እንጂ የኔ ብርታት የኔ ጥንካሬ አይደለም፣ የጌታ ስራ ነው። በጣም ጥሩ። እንግዲህ የሚገርም ነው። ጥሩ ቆይታ ነበረን። በስተመጨረሻ መናገር የምትፈልገው ነገር ካለ ከሰዓታችን አንጻር መናገር ይችላል። በቃ ያው መናገር የምፈልገው ነገር ኢትዮጵያ ላይ ያሉ ነገሮች የሀገራችን ጉዳይ ትንሽ ያሳስበኛል። ኢትዮጵያ እየሄደች ያለችበት መንገድ ጥሩ አይደለም። ያ ማለት ምንድነው? እርስ በርስ ብንፋቀር፣ ብንዋደድ፣ ብንቻቻል የአንድ ሰው ሃይማኖት የምኖርበት ምድር አይደለም። የአንድ ሰው ብሔር የምኖርበት አይደለም። ኢትዮጵያ የ80 ምናምን ብሔር ብሔረሰብ ያለባት ምድር ናት። ስለዚህ እርስ በርስ ብንዋደድ፣ አሁን ለምሳሌ አርሲ ላይ የሆነውን ነገር ሳት ካለ አይታልና የሰው ልጅ መሞት የለበትም። ነገር ግን ሰዎቹ የሚናገሩት አርሲ 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 ብሎ ብቻ ነው የሚናገሩት። አርሲ ብዙ ሰዎች ንብረት ያፈራበት ከ160% ኦሮሚያ ላይ የምኖርበት ህዝቡ አንድ ሆኖ የሚተዳደርበት የትኛውም ከተማ ብትሄድ ብሔር ብሔረሰቦች እዛው የሚኖርበት ምድር ነው። አርሲን እንደ አውሬና እንደ ገዳይ ባይስሉ፣ በፖለቲካ የሆነውን ነገር ደግሞ በፖለቲካ ቢያንቀሳቀሱ፣ ኦሮሚያ የትኛውም ስፍራ ስትሄድ ትሸከማለች፣ ታሳድጋለች። መሬትን 200 ካሬ ሳይሆን ጋሻ መሬት ሰታ አባቶች አርሶ ባልቷል። ዛሬ ላይ ቤት ንብረት አፍርቶ እየኖሩ ነው። ይሄን የሚያክል የጨለምተኛ አይነት አስተሳሰብ ባይሰጡ እና ፖለቲካን ለይቶ ቢያዩ ህዝብ ላለሁ ህዝቡን ባይነካኩት መልካም ነው ላለሁ እና ተባረክ አንተ። አሜን። አመሰግናለሁ በጣም